ሰላም ውድ አድማጮቻችን፣ በመንሱር ጀማል ላይ ላነሳብኝ ክፍል አንድ ምላሽ ሰጥቻለሁኝ። ከሶሻል ሚዲያ ላይ ከኔ ላይ አጥፍተውታል፣ በተለያዩ ቦታዎች ስለተሰራጩ ክፍል ሁለት እንቀጥላለን ማለት ነው። ኢብን ሳድ በጻፈው መጽሐፍ ላይ ኪታብ አልተበቃት አልከቢር ቮሊም 1 ገጽ 469 ላይ ነቢዩ ምን እንዳደረገ ስለ ነቢዩ ምንነት ይነግረናል መጽሐፉ። እንደዚህ ይላል: The prophet of Allah, may peace be upon him, like three worldly objects, perfume, women and food. ያላ መልእክተኛ በዚህ ዓለም ሶስት ነገሮችን እንደሚወድ ይናገራል። እነኚሁም ሽቶ፣ ሴትና ምግብ ናቸው አለ። He obtained two and did not obtain one. ሁለቱን አግኝቷል፣ አንደኛውን አላገኘም አለ። He obtained women and perfumes, but did not get food. ሴትና ሽቶ አግኝቷል፣ ምግብ ግን አላገኘም ይላል። መንሱር ጀማል እኔን ለመተቸት ቁርስ በልቶ ምሳ የማይደግም ብሎኝ ነበረ። ነብይ ሶስት ነገሮችን አጥብቆ ይወዳቸዋል፣ ሴት፣ ሽቶና ምግብ። ሁለቱን ሲያሳካ አንደኛውን ማሳካት አልቻለም። ምን? ምግብ። ሽቶና ሴት ማግኘት ሲችል ምግብ አላገኘም ይላል መጽሐፍህ። በተጨማሪ ይህንኑ መረጃ ሱናን አናሳአይ 39 ላይ እንደዚህ ይላል: The messenger of Allah said, In this world, women and perfume have been made dearer to me. እነኚህ ታሪኮች በተለያየ ቦታ ተዘግበዋል። ነቢይህ ሴት፣ ሽቶና ምግብ ይወዳል። ምግብ ሳያገኝ ሴትና ሽቶ ግን እንዳገኘ አስቀምጠዋል ማለት ነው። አንተም እንደ ነቢይ ሽቶና ሴት እንደምትወድ የታወቀ ስለሆነ ከዚህ በፊት ክፍል አንድ ላይ በሰራሁት የጫልቱን ታሪክ አንስተናል። ልክ ሙሐመድ ከድጃ አግብቶ ሀብታም እንደሆነ አንተም ጫልቱ አሽጋብህ እንደነበረ አሜሪካ ወስዳ ልክ ከድጃ ሙሐመድን በቀን አንድ ምግብ እየሰጠች ሄራ ዋሻ ውስጥ እንዳሸገችበት ማለት ነው። የሽቶውን ታሪክ መለስ ስንል ግን ነቢይህ ሽቶ መውደድ ብቻ ሳይሆን አንድ ታሪክ እናገኛለን። ሴቶች ሽቶ እንዳይቀቡ አዟል። ማስረጃ ጀሚያ ሰርሚዲ 2786 ላይ እንደዚህ ይላል: ናሬትድ አቡ ሙሳ እንደተረከው that the prophet said, ነቢዩ እንደዚህ አለ: every eye commits adultery, እያንዳንዱ አይን ዝሙት ይሰራሉ አለ። when the woman uses perfume and she passes by gathering, then she is like this and that, meaning an adulteress. ምን አለ ነቢዩ? እያንዳንዱ አይን ዝሙት ይሰራል። ሴት ላይ ሽቶ ተጠቀባችና ሰዎች በተሰበሰቡበት ካለፈች እንዲና እንዲያነች አለ። ማለትም ዘማዊት ነች። ስለዚህ ሴት ልጅ ሽቶ መቀባቷ ዘማዊ ያስብላታል። ይህን ታሪክ በተመሳሳይ ሱናን ነቢ ዳውድ 4173 ላይም ታገኙታላችሁ ማለት ነው። ስለዚህ በእስልምና ሴት ልጅ ሽቶ መቀባት አትችልም ማለት ነው። ታዲያ የነቢዩ ሚስቶች ምንድን ነበር የሚቀቡት ከተባለ ሱናን ነቢ ዳውድ 68 ላይ እንዲህ የሚል ታሪክ አለ: The prophet lay down on a leather mat and sweated. ነቢዩ በቆዳ ሌዘር ቆዳ ነገር ላይ ተኛና እዛ ላይ ማላብ ጀመረ። ኡሙ ሰላማ get up and collected the sweat and put it in a bottle. ኡሙ ሰላማ የምትባለው እዛ ተነሳችና ላቡን በብርጭቆ ወይንም በቦትል ዕቃ ውስጥ መጨመር ጀመረች። The prophet saw her and said, ነቢዩም አያትና እንደዚህ አላት: What are you doing, O ኡሙ ሰላማ? ምን እያደረግሽ ነው ኡሙ ሰላማ ብሎ ይጠይቃታል። She said, I am putting your sweet in my perfume. And the prophet smiled. የዕቃ ውስጥ ብርጭቆ ውስጥ ጨምራ ላብህን እንደ ሽቶ ዕቃ ውስጥ እየጨመርኩ ነው ብላ ትላለች ማለት ነው። ይህን ታሪክ በተመሳሳይ ሳይ ሙስሊም 2331 ኤሌ ታሪክ ያገኙታላችሁ። አነስ ቢን ማሊክ ነው የተረከው። እናቱ ከነቢዩ ሽቶ ላቡ ሲንጠባጠብ ላቡን ቦትል ውስጥ እየጨመረች ከዛ እሱን እንደሚቀቡ እንዲሁም እንደሚተባበሱበት አስቀምጦታል ማለት ነው። በተመሳሳይ ሳያል ቡካሪ 6281 ላይ ይህንን ሽቶ የነቢዩን ላብ እንደ ሽቶ እንደሚቀቡት ሰው ሲሞት እንኳን በእሱ እንደሚተባበሱ ታሪኩ ተቀምጧል ማለት ነው።
አሁን ጥያቄያችን ነብዩ ሽቶና ሴት ይወዳል፣ ምግብ ግን አላገኘም። ኢማጂን በቀን 3 ማበላ ያልከኝ ሰውዬ ነብይህ ምግብ ሳያገኝ ሴትና ሽቶ ግን አግኝቶ ነበር። ምግብ አላገኘም ነብይህም። አንተም ሽቶ ደጋግመህ የተለያየ ሽቶ ስትቀባ ሽቶ እንደምትወድ ነግረህናል። የነብይ ሱና ነው። ሴቶች ደግሞ በእስልምና ሽቶ መቀባት የለባቸውም። የወንዱን ላብ ነው የሚቀቡት። እና መንሱር ጀማል ሚስትህ ያንተን ላብ ነው የምትቀባው? እንዴት ነው እሱ? ያንተን ላብ ትቀባለች? ይሄ ለእስልምና ጥያቄ ለወንዶቹ የምንጠይቀው ይሆናል፣ ለመንሱር ጀማል ብቻ ሳይሆን። መንሱር ጀማል ሽቶ የሚወደው የነቢዩን ሱና ስለሚከተል ነው። ሚስቱ እንግዲህ ላቡን ነው የምትቀባው። ኢማጅን የመንሱርን ላብ በብርጭቆ አድርጋ ስትቀባ፣ ተዛ እሱን ተቀብታ ሾፕ ስትወጣ። ይሄ እስልምና ሱና ነው። ክፍል 3 ጠብቁን። ሴትና ወንድ እኩል አይደሉም ማለት ነው። ይሄ እኮ ማለት ሴት ልጅ እንዴት ነው ከምንጣፍ ሴት ልጅ ከምንጣፍ ታንሳለች። ሴት ልጅ ከድመት ነው እንዲመልሱልኝ የምፈልገው ቃልዬ። አሁን በጣም በሚገርምሽ ሁኔታ ቁሮን ታውቂያታለሽ? ሚያው የምትለው ትንሽዬዋ ድመቷ ባሻሻት እንደፈለኩ ባሻሻት አጠገቤ ብትቆም አታቆሸሽም፣ አታረክሰኝም። የምታረክሱኝ ሴት ልጅ፣ ጥቁር ውሻ፣ አህያ ናቸው። አያችሁ፣ ሰራቴን እየሰገድኩ ባጠገቤ ስትመጡ ውሻው ምናምን ይነጅሰኛል። ቁርዬ ግን ምንም አታረግም። ቁሮ ንጹህ ነች። ዊችዝ ከእስላም ሴት ድመት ማለት ኢትስ ማይ ኩዌስችን። እንዴት ሰው ማለት ሰው የሚለውን ቃል እንውሰደውና ሰው እንዴት ከእንስሳ ጋር ይተካከላል? አርፎ ተርፎ ደግሞ ባለፈው ልታም ስናየው እንደነበር ስታሳዩኝ እንደነበረው ከካካ ጋርም ያስተካክላታልና አንድ ደግሞ ያየሁት ቪዲዮ ምንድነው ሴት ልጅ በጣም ርካሽ እንደሆነች አትጠጋ ትራቀስ የሚልም አይቻለሁኝ። እና ሀውካም ካህያ ከውሻ ከካካ ጋር ማለት ኢትስ እንጃ አላውቅም። አንዳንዴ ቃላት አጣለውና ፕሊስ በቃ አስረዱኝ፣ አስተምሩኝ። እዚህ ጋር እነ ዴቦ ያስተማሩሽ ስህተት አለው ብላችሁ የምትሉኝ ሰዎች ፕሊስ አስረዱ። እኔ ግን የምጠይቃችሁ በድንጋይ ነው በአፈር ነው ጌጣቸውን እንትን የሚሉት? ምናቸው በድንጋይ ነው እሱ። እኔ በነገራችን ላይ ድንጋዩ ራሱ በድንጋይ መጥረጋቸውን ብቻ ልብ እንዳትሉ፣ አምልኮት ነው የሚመስለው። ቢኮዝ ይ ለምን በሁለት ድንጋይ አይጠረግም? ለምን በአራት ድንጋይ አይጠረግም? በአራት ድንጋይ ለምን አታረግም ብዬ እኮ የሆነ ሰውዬን ጠይቄው ነበር እና ሱና ነው አለኝ። ምንድነው ሱና? ለምን 3 ሆነ? ለምን 3 ሆነ እንዴ? 3 ድንጋይ ፈግፈጌው ካልጸዳ ስትላል ይቅርበል። በነገራችን ላይ ነብዩ ውሃ ሰጡት ካካ ብሎ ማለት ነው። አይ ድንጋይ ስጡኝ፣ ጉዱሉ ቁጥር ድንጋይ ስጡኝ ብሎ 3 ድንጋይ መጥቶለት በ3 ድንጋይ ነው። አስቡት፣ የአረብ ሀገር ድንጋይ ፀሐዩን አስቡት። እንቁላል ይጠብሳል ፀሐዩ። በነገራችን ላይ የአረብ ሀገር ድንጋይ በዛ ድንጋይ ሲተኩሱ መቀመጫው ነው። አርፈዋል። ግን እንዴት ነው የሚወጣው? ማንጎቱ አስገብቶሽ ነው ባይዘዊ ማለት ነው። ሽንት ቤት ውስጥ ትልቅ ችግር አለባቸው። አክቹዋሊ አላ ራሱ ሽንት ቤት ውስጥ አይገኝም። ምክንያቱም አላ ቦታዎች መርጦ ነው የሚገኘው። ንጹህ ስፍራ ላይ ነው። ሳሎን ላይ ምናምን ነገር አለ ንጹህ ስፍራ አለ። ግን ሽንት ቤት ውስጥ አላ አይገባም። ምክንያቱም የቆሸሸ ስለሆነ የቆሸሸ ቦታ ያቆሽሻል፣ ቦታዎች ያቆሽሹታል። እና ኢቨን የገዛ ሽንታቸው ራሱ ከ3 ቀን በኋላ ነጃሳ ነው። እና የህፃን ልጅ ልብስ ራሱ 3 ቀን ምናምን ካልታጠበ ሽንት ተሸንቶበት እንደዚህ ካልታጠበ የእውነቴን ነው ሰይጣን ይሰፍርበታል ብሎ የሚጥሉት ነገር አለ። የእውነት እኔ ተደርጎ ያየሁትን ነውና ሰይጣን ይሰፍርበታል ብሎ ይጥሉታል። ልብሱን አውጥቶ ነው የሚጣለው። አይታጠብም ሁላ በቃ ነጃሳ ነው ሰይጣን ሰፍሮበታል ብሎ እንትን ይሉታል፣ ያውጡታል። እና ሽንት ቤት ውስጥ ደግሞ ማለት ነው የፈለገ ቢመጣ ሽንት ቤት ውስጥ አያወሩም። ብትጠሯችሁ ራሱ አያወሩም። ጅኒ መታሻል ይላሉ። በቃ ሽንት ቤት የጅኒ ስፍራ እንጂ የአላህ ስፍራ አይደለም። አላህ በቦታዎች ነው የሚመዘነው እና ንጹህ ስፍራ ላይ ብቻ ነው የሚገኘው። ውስጣችሁ የለም እንዴ? ያዛ እንትን መስጊድ ስትሄዱ ውስጣችሁ ሽንትም የለም ከውስጣችሁ አይደለም የሚወጣው። እሱን አዝላችሁ ታዲያ እንዴት መስጊድ ትሄዳላችሁ? አያቆሽሽም እዛ? አዎ የኔም ጥያቄ እሱ ነው የነበረው። ቅድም በሆዳቸው ይዘውት መስጊድ ይገባሉ እና አላህ አያየውም ወይ? ዩዘር አለኮ
የሽንት ፊኛ ውስጥ ምናምን አለ እኮ አንጀት ውስጥ ምናምን አለ። ዩዘር አላ ሽንት ሲያወጣ ሙስሊም ነው ዩዘር አላ ዴቫ እስኪ ወይ አላ ሚውት አዲስ አድርጓት ያውጧት። አካውንት እምቢ ያለኝ እንትን አዲስ አካውንት አንድ ጊዜ ኦኬ። ከንጽህናው ጋር በተያያዘ አንድ ሀዲስ ጀባ ልበላችሁ፣ ስለ ሴት ልጅ ስለሆነ ማለት ነው። ሴቶች ሽቶ ትወዳላችሁ፣ የክርስቲያን ሴቶች ዶድራንት ትወዳላችሁ። የሙስሊም ሴቶች ራሱ እንዳለ አሁን የጀሃነም ናቸው። ሙስሊም ሴቶች ሽቶ ተቀብተው ይወጣሉ። እነሱ ዝሙት እንደሰሩ ነው የሚቆጠሩ። በነገራችን አዳሜ እዚህ ሙስሊም ነኝ ብለሽ ሽቶ ተቀብተሽ ምትወጪ አስቢበት፣ ዶድራንት ተቀብተሽ ምትወጪ አስቢበት። ሐራም ነው፣ ክልክል ነው። ሽቶ የሚፈቀደው በእስልምና ለማን ነው? ለወንዱ ነው። መሐመድ ቀሚሱን ለራሱ ለበሰ፣ ወሰደ። ቀሚስ ይለብሳል፣ ሽቶ ይቀባል፣ ኩል ይኳላል፣ አይኑንም ይኳላል። ሴት ልጅ ከባሏ ውጪ ሽቶ መቀባት አትችልም። ከባሏ ውጪ ሽቶ መቀባት አትችልም። ከባሏ ውጪ አይኗን መኳል አትችልም። ለባሏ ብቻ ነው። ወደ ውጪ ስትወጣ ተቀብተሽ ወጣሽ ሐራም ነው። ለመሐመድ ለወንዶቹ ነው የሚፈቀደው። እና መሐመድ አንዷ ሚስቱ የመሐመድን ላብ ጥርቅ አደረገችና ምን አደረገችው? ብልቃጥ ውስጥ ከተተች፣ ሽቶ ዕቃ ብልቃጥ ውስጥ ላቡን ዋናው ውሃ ጠብ አደረገችና እሱን ተቀባችሁ ማለት ነው። ምን ነው ያንተ ላብ ሽቶ ነው ብላ። ሐዲስ አለ። ወንድ የሆነ ይምጣና ይጠይቀኝ፣ ማስረጃ ብሎ ይጠይቀኝ። ወንድ የሆነ ትክክል ነው። እንደዛ ነው ማለት ነው። ይሄ ምን ማለት ነው? ሴት ልጅ ሽቶ አትቀቢ ከሐነፍ እስቲ ተረጋጋ። ኧረ ሰላም ሰላም፣ እግዚአብሔር ይመስገን አዲስ አካውንት ገብቷል። እስቲ ተረጋጋ። ወንድ የሆነ ምናምን አይባልም። እስኪ ተረጋጋ። እስቲ እምነታችንን ሰላም እያልኩ ሆልዳውን ብሮ እኔ ሰላም እያልኩክ ነው። ሆልዳውን እሺ፣ ሰላም ጤና ይስጥልኝ። አብሮ ይስጥልን። እሺ፣ እኛ በንጽህና አንቺ ሽንት ቤታች ከታች ያለው ደግሞ ወንድ የሆነ ምናምን እያለ ሽቶ ለምን ምክንያት አለው? እስልምና ነው። እኛ ማለት እናንተ ናቃችሁት አልናቃችሁትም፣ በእስልምና አዎ ሴት ልጅ ስትወጣ ሽቶ ተቀብታ ሐራም ነው። ስለዚህ ምንድነው ኃጢአቱ? ይሄንን ነው የምጠይቀው ማለት ነው። ለምን ሴት ልጅ ሽቶ ተቀብታ አዳምጥባት። እኔ ነኝ እያወራ ያለሁት። ሆልዳውን እንዴ መጀመሪያ እስልምና እኔ ነኝ አይደል እንዴ? ሙስሊም ነኝ እንዴ? እስልምና ይሄን ነው የምትናገረው። ስለዚህ ምክንያት ሆልዳውን አሁን የተናገረው ከሀዲስ ውጪ ከሆነ ነው የምትጠይቀው። እና ደግሞ ለተጠየቅ እዚህ ጋር ስንቀመጥ ለተናገረው ስህተት ካለው ያወጣላል። ከዛ በተረፈ ግን እየጠየቀን ያለ ነው። ስህተት ነው ካለ ትለታለ፣ ችግር የለውም። አይ ቅጥሩ አንቺ ጠይቂውና እስኪ ስህተት ነው ካለ ወንዱ ይቀባል አይደል? አዎ ሴቷ ትቀባለች። ወንዱ ሲቀባስ ለምንድን ነው? እሺ አሁን እኔ ከኔ ጋር ነው የምናወራው። እሺ አውሪ፣ ችግር የለም። ሚውትን አንስተህ የምትመልስልኝ አሁን ሲጀመር እየጠየኩም ነበርና ሎንግ ታይም ሳይመጣ ከሆነ ርዕሱ ድጋሜ ተቀይሮ ነው። ሴት ልጅ አትቀባም ስላል ከዛው ሴት ልጅ ላይ ሊሄድልህና ምን ትነግረኛለህ መሰለህ? ሴት ልጅ መንሱር ይቀባል፣ ጫልቱ አትቀባም ማለት ነው። አስበሽዋል? መንሱር ሽቶ ይወዳል፣ ጫልቱ አሁን እኛ ችግራችሁ አንድ እስኪ ሚውት አድርጉ። አሁን 3 4 ነው የምታወሩት። አንድ እያወራሁ ነው። በቃ እኔና አንቺ እናውራ፣ ሌላ ሰው አይቀርም። ስለዚህ ግን ከይቅርታ ጋር ግን እኔም አንድ ጥያቄ እጠይቃለሁ። እንደው ደስ ካለ ግን አንሰር ፎር ሚ መጀመሪያ የኔን ጥያቄ ትመልስ። ኧረ ደስ ብሎኝ ነው እኔ ጠይቁኝ፣ ግን እኔም ስምጠይቃችሁ አንደኛ ወንድማችን አንተም ተረጋጋ፣ እህታችን አንቺም በአማርኛ ብቻ አናግሪው። በእንግሊዝኛ ምናልባት ሊከብድ ይችላል ለአድማጩም ማለት ነው። እና ተረጋጋ ወንድማችን። እሺ ሙስሊም ወንድማችን በጣም ተረጋጋ። ምን ወጥመድ ውስጥ እንደገባች ዝንጀሮ ለምን ትንጓለች? ተረጋጋ። ኧረ የተረጋጋው ሰው ነኝ። ካምዳውን ያለችው ምን ችግር አለው? ኦኬ ችግር የለውም። ምን አለ መሰለህ እኔ ከቀደሙ ጥያቄ ስላልተመለሰልኝ ስለገባህ ደስ ስላለኝ ከቀደሙ ጥያቄ ነው የምጀምረው። ሴት ልጅ በእስልምና ያላትን ይዞታ ወይም ደግሞ ይዞታ ስልህ በሌላ ቃላት ስላጣው ነው በአማርኛ ያላትን ቦታ ለሴት ልጅ ምን ያህል ቦታ አለው እስልምና፣ ያላትን ክብር ሴት ልጅ ምን ያህል ያከብራታል የሚለውን ታሳየኛለህ። ይሄንን ለምን ጠየቅሽኝ ካልከኝ ይሄንን ጥያቄ ስጠይቅ 4 ቀን የመለሰልኝ ሰው የለም። ከ3 ሰዓት ከ4 ሰዓት በላይ ላይቭ ላይም ቆይቻለሁ ከብዙ ሰዎች ጋርና ሴት ልጅ ከአህያ
እና ከውሻ ጋር የምትተካከልበት ቦታ አለ። ወንድም ያንዴ ልጨርስ፣ ጥያቄ ላይ ነኝ እኮ። ሴት ልጅ ከአህያና ከውሻ ጋር የምትተካከልበት ቦታ አለ። ከሱ አልፎ ተርፎም ደግሞ ከካካ ጋር አውርዶ የምትታይበት ቦታ አለ። ርካሽ ነች ወይም ደግሞ ታረክሳለች ተብሎ ይታሰባልና ሴት ልጅ ለምን በእንደዚህ አይነት መንገድ እንደታሰበ ትነግረኛለህ? አይ ይሄ ያነበብሽው ስህተት ነው ካልክ ደግሞ መረጃው ታመጣልኛለህ። ግን ስታወራኝ እኔን በመረጃ ነው እሺ የምታወራኝ እያከፈትክልኝ። ይኸውልሽ በመጀመሪያ ጥያቄ አንድ መጀመሪያ ላይ ስገባ ሽንት ቤት አልሽ። ከዛ በኋላ አሁን ብዙ ጥያቄ ነጥሽ። ስለዚህ አንድ ጥያቄ ጠይቀኝና እኔም ደግሞ ሴት ልጅ ርካሽ መሆኗን በክርስትና አንድ ጥያቄ ጠይቅሻለሁ። አንድ ጥያቄ ጠይቀኝ። ለምን ክርስትናሽ በጣም ያረክስሻል። ስለዚህ እኔ አሁን አንድ ጥያቄ ሆልዳውን ይኸውልህ፣ እኔን ስትመልስልኝ እንደ ክርስትና አይደለም የምትመልስልኝ። እንደ ክርስትና የምትጠይቃቸው የሚመልሱልህ ልጆች አሉ። እኔ ከክርስትናም ከእስልምናም እየጠየቅኩ ነው። ተረዳኸኝ? ስለዚህ አሁን ለእኔ የምትመልስልኝ በእስልምና ክርስቲያን እዚህ ጋ የነበሩት ወንድሞች ያስተማሩሽ ስህተት ነው የምትል ከሆነ ከአህያና ከውሻ ላለማነሷ አሳየኝ። ሚዩትህን አንሳ ወንድም። እሺ አመሰግናለሁ። በመጀመሪያ ሚዩት አታድርጉ። በስካ ይኸውልሽ አንድ ጥያቄ አቅርቢና ይሄ ሐዲሱ ላይ ሐዲስ ላይ ነው ያለውና ለምን እንዳለ ቅድም እንዳልኩሽ ምክንያታዊ ነገሮች ይኖራሉ በእምነታችን ላይ በእስልምና። ስለዚህ ታውጫዋለሽ። እኔም ደግሞ ክርስትና አንቺ ርካሽ መሆንሽን በክርስትና መረጃ ሰጥሻለሁ ማለት ነው። ቀጥይ። ክርስቲያን አይደለም ዳውን እያልኩ ነው ወዳጄ። ክርስትና ላይ አትጠጠም። እነሱ እኔ ስጠይቃቸው ይመልሱልኛል፣ አንተም እኔ ስጠይቅህ ትመልስልኛል። እነሱም ከጠየኩት ውጭ አይመልሱልኝም፣ አንተም ከጠየኩት ውጭ አትመልስልኝም ማለት ነው። ተረዳኸኝ? ማለት እየተግባባን እንደ አንድ ቋንቋ ነው እያወራን ነው። እንግባባ። ስምሽ ማን ነው? ማንም ማርዬ ነው። አንቺ ነሽ የምታወሪኝ አይደለም? ብዙ ስለሆናችሁ። ስለዚህ አንድ ጥያቄ ጠይቂኝና ለምን እንዳለ ምክንያታዊ ነገር አንድ ነገር ሲጻፍ ምክንያታዊ ይኖራል። ምክንያት ኖረውም አልኖረውም ሴት ልጅ ታረክሳለች። ማርዬ ላግባባችሁና ክርስቲያን አይደለችም ብራዘር አልሸዋም፣ ክርስቲያን አይደለችም። ስለዚህ የእስልምና መልስላት የክርስትና እኛን ጠይቀናለች፣ እኛም እየመለስንላት ነው። እስልምናውን ወክለ መልስ፣ ባይብል ላይ ጠይቀሻለሁ ምናምን አትበላትና እስልምናውን መልስላት እና ቀጥል። እሺ ሙስሊም ናት ማሻአላ። እሺ እናቱዬ ሐዲሱን አውጪዋ። ውሻ አንቺ ውሻ ርካሽ ነው ማለት ይቻላልንም ሙስሊም ነች አላልንም። እሷ ክርስቲያንም ሙስሊምም አይደለችም። ክርስቲያንም ሙስሊምም አይደለችም። ክርስቲያንም ሙስሊምም አይደለችም። አህያና ውሻ ያለሽበት ምክንያት ይሄ ይላል ስንለው ምክንያታዊ ነው። ስለዚህ አሁን አንቺ ምንም አይደለም አትበይ። ክርስትናንም ማወቅ ግድ ነው። ርካሽ ናት ሴት ልጅ ይላል፣ እርኩስ ናት ቤተ መቅደስ እንዳትገባ ይላል። ስንት ይኸውልህ ከኔ ጋር ስናወራ ይኸውልህ ዲስ የምዳረግበት ቦታ አልቀመጥም። ሶዛት ማንም ደግሞ ዲስ እንዲደረግ አልፈልግም። አንተን ከተናገሩት የተናገረን ሰው ሚዩት አደርገዋለሁ። ሚዩት ያደረኩት ከኔ ነኝ። ገባህ? እንደ ሰው እንደ ትልቅ ሰው ከ18 ዓመት በላይ አይደለም እንዴ? እንደ ትልቅ ሰው አውራ እንጂ መረጃ ልክ ይከፈትልሃል። ልክ ሰው ሆኖ እንዲያወራ አታድርግ። አንድ መረጃ ውጪና ይሄ መረጃ ይሄ ይላል በይ። ሆልዳውን ብሎ ይከፈትልሃል። ዴቫ ክፈትለት። ሴት ልጅ ከአህያና ውሻ ማትተናነስበትን ቦታ ኧረ በደንብ ነው የምከፍተው። እንዴ ለተጠየቃችሁት መልሱ እንጂ ማንም ማንንም ዲስ እንዲያደርግ አልፈልግም። እኔ የጠየቅኩህን በእምነት መልስልኝ። ንጽጽር ላይ የሚሰራው ኡስታዝ ነው። ረጅም ዓመት ንጽጽር የሰራው ኡስታዝ ነው። ተራሱ አይደለም። በነገራችን ላይ አልሸዋብ ማለት ማለት በሌላ አካውንት ምትሆን እንጂ አልሸዋብ ነው አይደል? አልሸዋብ እኔ አይደለሁም። እኔ ማለት እምነት የለኝም። እንደው እናንተ ድራማ ስንት ዓመት እንተዋወቃለን? ንጽጽር ስንሰራ ስንት ዓመት? እሺ መረጃውን አምጣው አሁን እባክህ። ቴሌግራም ጀምሮ እሺ እኔ አስተማርኩ እኔ ነኝ። ስለዚህ ቀጥል። እሱን አይደለም ብዙ አመጣለሁ። ኧረ እያወጣሁ ነው። አንዴ እሺ አምጣው እባክህ። እኔ ማለት ነው እሺ አልሽዋል። እሺ ግን ቃል ማን ዴቭ በእውነተኛው ስም ልጥራህና እስቲ በክርስትና ግን እንደ ሴት ነርክስክስ ያደረገባትንም አንድ ጥያቄ እናገራለሁ። እሷን ቀስ ብለህ ትመልስልኛለህ። አብሽር መልስለትና ኤቲስቷን ሸኛ እርኩስ ናት ደግሞ እርኩስ ነው ብሎ ችግር የለም። ሆልዳውን እኔ የጠየኳችሁ መልሱልኝ። የገላችሁን በኋላ ታወራላችሁ።
እሺ እናቱ ያትበሳጭ። እምነት በብስጭት አይደለም። የሰው ልጅ ቲክቶክ ድራማ ነው እዚህ ያለው። አይዞሽ፣ እውነተኛው መሬት ላይ ነው ያለው። አትበሳጭ። እዚህኛ ፌክ ነው እንዳለ ሁሉ እንረሳዋለን በኋላ። አንዴ ፓርኪንግ ልግባ የሚታደረኩም ስልኬ ስታክ እያደረገብኝ እኮ ነው። ኧረ ከድሬ ተኝቷል። አልተኛም አለ እንዴ ድምፁ ስትልቁ የተኛ መስሎኝ ነው። ብታንኮራፋ መስሎኝ። እንዴት ነህ ሰውዬው? አለው ማለት ስልኬ ስታክ እያደረገብኝ ነው። አንዴ እያወጣሁ ነው። እሺ አይ ማርዬ ነው። እንዴት ነህ ከድሬ? አንተ አለው አባቴ አለን ጠፍተሃል። ምን አዲስ ነገር አለ? ምንም መልእክት አለህ ብለህ ነበር። ምንም እናወራለን። ቆስጠ እያወራህ ነው አይደለ? ቆስጠ ድረስ አየለም። ሰሞኑን ትንሽ ቆይ የሆኑ ዛዛ ሩጫ ሆኖ ይለቅ አጮላለሁ። እሺ ነገ ጀለስ ይመጣል። እሺ ነገ ጀለስን ታገኘዋለህ። ነገ ነግሬልሃለሁ። ሰላምታ ድርሼልሃለሁ። ባትልከኝም እስከዛ ዲን ላቅርባ። እኔ በክርስትና ቀረኛ ናችሁ። አዲስ አለ ምንድን ነው መጽሐፈ ምሳሌ ብሮ ቆይ አንዴ ሴት ልጅ እርኩስ ናት ይላል መጽሐፈ ምሳሌ። እንደማመጥ ለምንድን ነው እርኩስ ሚላት? እንደማመጥ አቤት ታወጣለህ። ማስረጃውን ታወጣለህ፣ ትጠይቀኛለህ። ምንም ችግር የለም። ሴት ልጅ ብሎ ያለበትን ሴት ልጅ በቤተ መቅደስ አትገባም እርኩስ ናት ይላል። ታመጣለህ፣ ችግር የለም፣ እንሄድበታለን። ድንግል ካልሆነች ደግሞ ግደላት ይላል። ምን አሁን ኢትዮጵያ ውስጥ እንግዲህ ታመጣዋለህ። ጥያቄ ዴቭ አንተንም ሚውት ላደርግ ነው። ወንድማችን በደመ ነፍስ ነው እያወራ ያለው። ይህንን ጥቅስ አምጣ ብትባል ማምጣት አትችልም። ግን አንዴ ወላሂ አውጣለሁ። መጽሐፈ ምሳሌ ወንድም ሆልዳውን እኔ የጠየቅኩህን መልስልኝ። ከዛ በኋላ በክርስትና ያለህን ትጠይቃቸዋለህ። አንድ ጊዜ ትጠይቃለህ። አንዴ የቤቱ ባለቤት ቆይ ተረጋጋ። መረጃውን አመጣለሁ፣ አትፈርበት። ድንግል ካልሆነች መጽሐፈ ምሳሌ እኔ አመጣላለሁ። አንተ ሚውት እንዳታደርገኝ። አሁን አንዴ እንዴ በጌታ ስም ምንድነው ግን እያልኩ እኮ ነው እኔ ራሱ። ኢየሱስ ስም በጣም ይከብዳል በእውነት እንዴ። ቃል ሐዲሱን ንገረኝ እስቲ። አልከፍታለኝ ጌታ ልለጥፈው ነው። እዚህ ጋር ልጆች ያወጣሉ። ቦታውን ንገራቸው። ቃል እኮ ቁጥሩንም በቃል አላስታውሰውም። ስከፍተው ነበር ማውጣው እምቢ አለኝ። ማቴሪያል ችግር የለውም። አንዴ እኔን ጠብቁኝ። ሊዮዬ እኔ ቁጥሩን እነግርሻለሁ። አንዴ እሺ። እስከዛ ግን ዝም በል ፕሊስ። ሚውት አታንሳ እባክህ። አንዴ መጽሐፈ ምሳሌ ልንገራቸው። ድንግል ቆይ ተረጋጋ። መጀመሪያ ይሄ እኮ ማለት ነው እያደረግኩ ያለሁት ሁላችሁንም እኔ ነኝ። የእኔን ጥያቄ መልስና በእነሱ ጋር ያለህን ጥያቄ የእኔን ጥያቄዎች መልሰህ ስትጨርስ ትመልሳለህ። ይመልሱልሃል ማለት ነው። እናንተም የኔን ጥያቄ መልሳችሁ ስትጨርሱ አይ አንቺ የምትጠይቂንን አንፈልግም፣ በቃ እርስ በርስ ሰጣ ገባ ነው የምንፈልገው ካላችሁ እኔን አስወርዱ። አንድ እህትነት ታደያችኋል። እንትኑን አምጪ፣ ቁጥሩን ይዘሽ ነው ማሪ። ቁጥሩን አምጪ እስክትመልስ ድረስ ፕሊስ። ዝም በል አንተ እባክህ። ግን ሁላችንም ዝም በሉ ተብለን እሱ እስከሚያወጣው ለእኔ መልስ ስጡኛ። መጽሐፈ ምሳሌ ጠይቄያለሁ። ልጁ ደግሞ መልስ ሊሰጥ ልትሰጠን አይደል እንዴ? ቆይ አንተን እንደሚጠይቀን እሷ ነች የምትጠይቀን እኮ። አንተንማ እኮ እናንተማ እኮ እንጠያየቃለን። እስልምና ሁል ጊዜ ሲጠየቅ ይደነግጣል። እና ሾክት አትሁንና ተረጋጋ፣ ውሃ ጠጣ፣ እንዳትጋጭ ደግሞ ቀስ ብለህ ነው ዳሽ። ወይ ጣጣዬ እንዳትጋጭን ያልከኝ ቀስ ብለህ እንዳብራ፣ ቀስ ብለህ እንዳብራ። የማናውቀው ሆነ ሐዲስ አንተ ትነግረኛለህ። ለማንኛውም ዴቫኔ በጣም ወላሂ እኔ እድሜ ለእኔ በል ባይብል እንድትማር አደረግኩ። ትዝ ይልሃል? ምንም ሳታውቅ ቴሌግራም ላይ ሳስተምር ባይብል አባቴ አምላክ አለ አልሸባብዬ ጉራ ብቻ። ኧረ ተው አንተ በዮሐንስ ራሱ ለምሳሌ አንተ አሁን ለምሳሌ ስለ አላህ አውራ ብትባል እስከምን ድረስ ታወራለህ? እስከ ድረስ ታወራለህ?
ማለት እስከ አላህ አውራልኝ ንገረኝ ወይ እስኪ ስለ አላህ ንገረኝ ብለህ እስኪ ድረስ ትነግረኛለህ። ለምሳሌ የአላህ ቃል ፍጡር ነው ፈጣሪ ብለህ ምንድን ነው መልስ? ለምሳሌ የአላህ ቃል ፍጡር ነው ፈጣሪ ብለህ ዴቫ ካስታወስከው ማለት ነው ሰሂህ ሙስሊም 703 ይሆናል። ስልኬ እኮ አልከፍት ስላለኝ ነው ጌታን አንደኛ ስልኬ እምቢ አለኝ። ኦኬ አይ በቃ ትምጣ። አይ ኮሜንት ላይ እየጻፉ ስለነበር ነው። ሮናልዶ ምን ያውቃል አለ ባስገብቼው ባለፈው እኮ ሁሉንም አላውቅም ብሎ የወጣ ሰውዬ የሚናደድ የአላህ ቃል ፍጡር ነው ፈጣሪ ሚል ቃል አለ። አምጣ መረጃ ዝም በደንብ እንደራስ ትፈላልጥ። ጥያቄ ነው የጠየኩህ። የአላህ ቃል ዘላለማዊ ነው ወይስ ከጊዜ በኋላ ቃሉ? ይኸውልህ ቁርአን እንደናንተ እንደ ባይብል ስጋ ነው? ኧረ እኔ አያረለ አትመልስም። አያረለ አይደለም ቁርአን ራሱን የቻለ ነው። ሰማይና እኔ ቁርአን እንደጠየቅኩ ቁርአን ላይ ሰማይና የምድር ይኸውልህ ክርስቶስ እኔ በአምላክነት ብለህ እኔ አያረለ ለምን ምናምን ስትንጫጫው አያረለ ስትንጫጫ ቁርአን እስከብት የአላህ ቃል ዘላለማዊ ነው ከጊዜ በኋላ ነው የተገኘው የሚል አንድ ሰው ቢጠይቅህ ሲምፕል ጥያቄ ልትመልሰው ይገባል። ኧረ በእናትህ አሁንም ሕፃን ልጅ ነህ። አሁንም አላደግም። ቦታውን ልንገራችሁ አንድ ጊዜ ቦታው ሳይ አልቡሃሪ። ኧረ እባክህ ስማ፣ ላስወርድህ ነው። አንተ ስርዓት የሌለ ሰው ነህ። ሳይ አልቡሃሪ ከደንቆሮ ጋር ምን አይምሮ ጤናማ አይደለም እንዴ? ሳይ አልቡሃሪ 511 ላይ ማለት ቮሊዩም 1 ቡክ 9 ይላል። ናሬትድ አይሻ ቲንግስ ዊች ምንድን ነው የምለው አነል ዘ ፕሬየርስ ዌር ሜንሽንድ ቢፎር ሚ ዘይ ሴድ ፕሬየር ኢዝ አነልድ ባይ ዶግ እየቀዳችሁ ይሄን ነው እንትን ነው ሰሂህ ሙስሊም 519 ነው ማርጌ የጻፈችው። ኤ ነው ቢ ነው? እሱን እስቲ ጻፊልን። ኤ ነው ቢ? ሰሂህ ሙስሊም 5 አስገቢያትና ጥያቄዋን ታቅርብ። አዎ እዛ ነው እንግዲህ የለችም። ፈጣሪ ልቦና ይስጣችሁ። ሌላ ምንም አልላችሁ እንዴ አረሳት መልስልንማ አትሂድባ ይብሮ ለምሳሌሽ ለምን እኔ አሁን እጨቃጨቅና ሰውየውም ጫፍ ላይ ነው ያለው ዴቭም ጫፍ ላይ ነው ያለው እኔ ጠይቀው ጥያቄ አይመልሱም። ስለዚህ እናንተ ሲጀምር ለቲክቶክ ብቻ የተፈጠራችሁ ናችሁ። መሬት ላይ ግን ወፍ የለም። ደህና ደሩ። ኦኬ ኖ አረ መልስልን እንዴ አትሂዳት አይደለም ጭቅጭቅ ነው እያየሽ አይደል እንዴ ድንቁርና ነው መደናቆር ነው ቲክቶክ ላይ ነው። እሺ አሁን መሬት ላይ እንተዋወቃለን። ሁሉም ግልጽ ነው። በእናትህ አህያ ዝባዚንክ እያላችሁ በጣም ታሳፍራላችሁ። ለማንኛውም ሰላም ምደሩ። ልቦና ይስጣችሁ። ደክሞናል። ሰውየው እንደዛ 500 ምናምን ላይ ነው መሰለኛው የሚያሳይ ሰው ስለሌለ ነው። እናንተ ሌላ ጊዜ መረጃ ያዙ። መረጃዎችን ጽፋችሁ ማትይዙ ማለት ነው። ሄደ እንዴ ሰውየው ማሳየት የሚችል ሰው ካለ ስልኩ ላይ ሀዲስ ያለ ሰው ካለ ማሳየት ይችላል እኮ። ማህሌት አለሽ ነበር? እኔ ስልክ ጋር አልነበርኩም እኮ። አንቺ አለሽ ብዬ ለልጆቹ መድኃኒት እየሰጧቸው ነበር። አልተመቸሽም? ስለው ሌላ ላይ ኤርፎኔን አስቀምጬው ስልክ እያወራሁ ነበረ። መድኃኒት እየሰጧቸው ለልጆቹ። ይቅርታ ከፍትላችሁ ነበር። ዴባ መክፈት አትችልም ነበር? ስልኬን ቢያለኝ ጉድ አልበራም ማለት ነው። አይዞህ ያጋጥማል። ያንተ ስልክማ ስንት እየተላተመች ምን አልሽ ማሪዬ? ከማን ጋር ከፈተችለት? ሊዮ ጽፌላት ነበር ኮሜንት ላይ። የከፈተች አይመስለኝም። ምን ሆነ ወረደ? ማሽኔም ሰሂህ ሙስሊም ኤ ነው ቢ ነው አልኩሽ እኮ አልጻፍሽልኝም። ቢ ላይ ኦኬ እንደዛ ከሆነ ለኦዲየንሱ ግልጽ እናድርግና እንለጥፋ። ታች ያለው ሰው አቃል አመለጣቸው። አንብቡላቸው። የከፈተ ሀዲሶችን ያነሰናችሁን አንብቡት። እሱ ያውቀዋል ሀዲሱን። እሱ ስንት ዓመት ንጽጽር ይሰራል ያውቀዋል። አውቆ ነው ማለት አንቺ መክፈት ከቻልሽ አንቺ ክፈት። የትኛውን ልታሳይ ፈልገሽ ነው? ከውሻና ከእንትን ሰሂህ ሙስሊም ላይ ያለው ከውሻና ከአህያ ማትተናነስበት አይሻ የምትጠይቀው ነዝናት ጉድ ከውሻና እንትን ከአህያ ጋር እኩል የምታደርጓት የምትለው ነው። የትኛው ነው የፈለግሽው? አዎ እሱን ነው። ከእሱ ሩቅ ነው ያለው ግን
እሺ ቁርአን ክፈቱ እስኪ ሱረቱል አኒሳ እኔ በቃሌ ማስታወሻ ላይ ሱረቱል አኒሳ 2428ን ታውቁታላችሁ። አንድ ሴት ማለት ነው ባሏ ሊፈታት ከፈለገ እና ማለት ነው ባሏ ሊፈታት ከፈለገ እና ካወቀች እንዳይፈታት ማለት ነው ለሌላዋ ሚስቱ ተራዋን አሳልፋ መስጠት ትችላለች። ታውቃላችሁ ይሄንን? ለምሳሌ አሁን ባሌ አይደለም ሌላ ከዲጃ ለአይሻ አሳልፋ እንደሰጠችው አው እንደዛ ሰጥቻለሁ። ግን ተራዋን አሳልፋ ተራዋን ቄን ስማኝ ዴቭ ሃው ካም የኔ ባል ሌላ ሴት አቅፎ መጥቶ መልሶ እኔን ነው የሚያቅፈው? የእሱን ገላ እየተጋራችኝ የምትኖር ሴት እያለች እያወቅኩ ነው የምቀመጠው። ይሄ እንግዲህ ለሙስሊም አያገለግልም ታለ እንዴ ስልክ የበራልኝ በስማ በመከራ ይሄ ለሙስሊም ሴት አያገለግልም። ሙስሊም ሴቶች እኮ አምነዋል ማለት የግድ ነው የአላህ ትእዛዝ ነው ይቀበላሉ። ሱናን አቢ ዳውድ ላይ ታገኙታላችሁ። አይ ባለፈው ማሚ ሴት ልጅ ሽቶ ተቀብታ ከጎኔ ካለች ራሱ የሚሰማኝ ስሜት ሌላ ነው አለኝ። እንዴ ብዬ ስጠይቀው እና ሽቶ አልቀባም ብዬ እለዋለሁ ማለት ነው። ሙስሊም ስትሆኚ ምንም ማድረግ አይቻልም፣ ይሄ ክልክል ነው፣ በቃ ሱና ነው የሚለኝ። እንዴ እኔ ደግሞ ሽቶ ረበስሞ እንዴ ያ እንዴ ክልክል ነው። ሴት ልጅ ሽቶ መቀባታችን ዝሙተኛ ነች። ወንዱ ነው የሚቀባው። ቀሚስ የሚለብሰው ወንዱ ነው። ሽቶ የሚቀባው ወንዱ ነው። የሚኳለው ወንዱ ነው። ተኩሎ በየአደባባዩ የሚወጣው ወንዱ ነው። ሴቷ ግን አትወጣ። መንሱር ጀማል የሚኳኳለው የነብዩ ሱና ነው። መንሱር አሁን ሽቶ ይነፋል። ጫልቱ ግን የመንሱርን ላብ ትቀባለች ማለት ነው። የነብዩ መሐመድ ላባቸውን ነበር ሚስቶቹ የሚቀቡት። የማንን? የመሐመድን ላብ ሚስቶቹ። ወንድ የሆነ በዚህ ላይ ጠይቀኝ ስልኩ አልጠይቀም አለ። ወንድ የሆነ በጠይቀው አንቺ ነሽ የቅድሙ ጥያቄ ብለሽ ወደዛው ሰርሽ እንጂ የኛው ላይ በጠይቀኝም አሪፍ ነበር በእናታችሁ። እና ሶሪ ማለት እኔን አዲስ ነው የፈለጋችሁት ወይስ 510 ኤ ላይ ያለው ነው የፈለጋችሁት? አንዴ ጠንከር ያለ አዲስ ሱናን አቢ ዳውድ ላይ ክፈችላት 704 በኢየሱስ ግን የሆነ ትረካ ነው የሚመስለው እግዚአብሔር በሚያውቀው ማለት ነው። በዚህ በቆሸሸ ውሃ እየተነገረው እኮ ለዛም ከዛ እንደመጣ ከወይለ ቡዳን ያመጣውልክ ብሎ ሲነግረው ውሃ በምንም ሊቆሽሽ አይችልም ማለት የጉርጓድ ውሃ የወርድ ወራጅ ውሃ ቢሆን እኮ that's fine። የገጠር ልጆች የሆኑ ብዙ ልጆች እናውቃለን ከዛ ነው ያደግነው ስለሚወርድ it's okay። ግን ጉርጓድ ውሃ ውስጥ this much ቆሻሻ ከዛ አፍ ውስጥ ከቶ የምራ እንደ ረብስማ የሆነት ለማሰብ ይከብዳል። ለማድረግ አይደለም ለማሰብ ራሱ በጣም ነው የሚከብደው። እና ደግሞ ዴቫ የሆነ እንትን አይቻለሁ እኔ ልጅ ሆኜ የስድስተኛ ክፍል 7ኛ ክፍል ሆኜ ጓደኛችን ሞታ መቃብራቸው ተደብቄ አይቻለሁ። እና ቀጥቅጦ አሻሽቶ ስለ እውነት አይደለም እኔ ያየሁትን ነገር ነው። እኔ ምናልባት እነሱ ብቻ ይሁኑ በስልምና እንትን ይሁን አላውቅም። ይሄን እንዲመልሱልኝ እንዲያስረዱኝ እፈልጋለሁ። ልጅቷን ማለት ነው አስክሬኑን ቀጥቅጦ አሻሽቶ ቁጭ አድርጎ ነው የቀበሯትና ያ ነገር እኔ እስከዛሬ ጥያቄ የሆነብኝ ነው። እና እስኪ የምታውቁ ሰዎች አስረዱኝ። ምክንያቱም የሆነ ተደብቄ ነው አይፈቀድም። ሴት ልጅ እስልምና መቃብር አደርስም። ግን እኔ ተደብቄ ነበር። እኔ ከአባቴ ስር ገብቼ ተደብቄ ነው የሄድኩትና አየሁትና ተቀጥቅጣ በቃ እንዲህ ፍጥጥ አድርጎ ቁጭ አድርጎ ነው እንደዚህ የቀበሯትና ለምንድን ነው ያ ከምን የተነሳ ነው? ኦኬ እሺ እሱን እንሄድበታለን። ግን አሁን አንድ ነገር ቁም ነገር በቃ ያለው ነገር ነግራችሁ ወይ ደግሞ ትምህርት ሰጥቻችሁ ወይ ዲድ አይ ቲንክ በተደጋጋሚ እኔም ስናገር ሴቶች እርሻ ናቸው ስላችሁ ሰምታችኋል። እርሻ የተባሉበት ከምን ኮንቴክስት ነው የሚለውን በብዛት ነግራችኋለሁ። ሜቢ ሴት ልጅ እርሻ ነች የሚል ቃል አሁን ብታገኙ መጽሐፍ ቅዱስ ውስጥ ምን ትላላችሁ? እንዴት ነው? እስኪ ከእስልምናው ጋር እስኪ ምን ተመራችኋል? እስኪ የገባው ሰው አለ? ሎራ እስልምናው ላይ እርሻ ማለት ያው እንግዲህ ለምሳሌ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ አለ የእግዚአብሔር እርሻ
ናችሁ ይላል። እኛ ነው የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ህንፃ ናችሁ፣ ከእርሱ ጋር አብረን የምንሰራንንና ይላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 የእግዚአብሔር ምንድን ናችሁ? እርሻ ናችሁ ይላል። አሁን ለምሳሌ እመቤታችን በውዳሴ ማርያም የማክሰኞ ምስጋና ላይ ምንድን ነው የሚለው የአባ ሕርያቆብ ድርሰት ላይ ሳይዘራባት ያፈራች እርሻ አንቺ ነሽ ተብላለች። ሳይዘራብሽ ያፈራች እርሻ አንቺ ነሽ ተብላለች። እርሻ የምትለዋን ቃል ስላገኘን በመጽሐፍ ቅዱስ እርሻን እንዴት ነው የምትረዱት? እኔ ሌባ እንደሚገባኝ ከሆነ ሊወርታሪያለሽ አይቀጥሽ ሴት ልጅ አይደለም መብት ማለት ነው። በራሷ የወንድ እኩልነት እንደ አሁን ሴት ልጅ እኮ ከአዳም እግዚአብሔር እንቅልፍን ጥሎበት አንድ አጥንት ወስዶ ነው የፈጠራት እና ሴትንም የወንድ ረዳት እንድትሆን አስፈላጊ አንድ አጥንቷ ለወንድ ልጅ አስፈላጊ እንድትሆን በክብር ነው የተፈጠረችው እና ኢቭን አይደለም መብት አይደለም በራሷ ሰውነት ራሱ መብት የላትም። አሁን እሱ ልክ እንደ ነብዩ አሁን ነብዩ ወደ ጸሎት እየሄደ እንደው ነብዩ ልበለውና ተረከዛይቶ መጥቶ ነው። ለዛውም የሌላ ሰው ስሜት ነው የእሱ አይደለም። እሷ ምንም ፍላጎቱ ሀሳቡም ሳይኖራት መጥቶ እሷ ላይ ነው እንትን ያለው እና ይሄ ምንድነው የሚያሳየው? ሴት ልጅ በቃ በራሷ ሰውነት ራሱ ምንም ያክል መብት የላትም። በቃ እንጃ ተሰብራ በቃ የሆነ መጠቀሚያ ነች። ልክ አለ አይደለ? የሆነ ተጠቅመክ የምጥለው ነገር አለ አይደለ? ኢቨን እኔ እግዚአብሔር ባይኔ ስላየው ነው አስተምሮ ብቻ ሳይሆን እኔ ጎረቤታችንን እንደዚያ ያለው እና ካረጀች ደግሞ ሌላ እሱ ሽማግሌ ሆኖ ጃጅቶ ሸበላዋን አምጥቶ ማስቀመጥ ይችላል። ምክንያቱም ተፈቅዶለታል። በቃ እሷም ልክ እንደዛው ደግሞ እሷም እንደዛው ካረጀች ደግሞ ሌላኛውን 4 እስኪደርስ ድረስ ያመጣል። በቃ ኢቨን ይሄ እኩልነት የሚያዩት ነገር ባይዘው ውሸት ነው። እኔ ከአንድም 2 3 ቤት አይቻለሁ። ውሸት ይሄ አራቱም ጋር አንድ አይነት ፍቅር ወይ ደግሞ አንድ አይነት እንትን ሊያደርግላቸው ይችላል የሚባል ሐሰት አስተምሮ ላይ ብቻ ሊሆን ይችላል። በቃ ይሄ በኢኮኖሚም በምንም በፍጹም ደስተኛ ሊሆን እኩል ሊያደርጋቸው አይችልም። ይሄ ተረግጣ ነው የምትኖረው። በቃ እሷ ጓዳ ውስጥ እያለቀሰች ምንም በቃ እሷ ስሜት እንደሌላት እንደ እንስሳ የሆነ እቃ በቃ የሆነ ታይም ላይ አዲስ እስከሆነ ድረስ ትጠቀሟልክ። ከዛ በኋላ ደግሞ ጋርቤጅ ውስጥ ትጥለዋልክ። በቃ ለዛ እቃ ነገር ምንም እንትን የለክም። አንተ የሆነ ጊዜያዊ ብቻ ነው ኤክስፓየር ዴት እስኪያደርግ ብቻ ነው የምትጠቀመው። ሴት ልጅ የዚያን ያክል ናት በእስልምና ውስጥ ማለት ነው። በእኛ በክርስትና ደግሞ ሴት ልጅ የእውነት ክብርት ናት። በቃ እግዚአብሔር ሴት ልጅንም ወንድ ልጅንም እንዳፈጣጠራቸው ድረስ እኩል አክብሮ ነው እንትን የሚላት እና ይህ በቃ ከውሻ ከአህያ በዛ ላይ ጸሎትን የምታረክስ በገላዋ ላይ ራሱ ማዘዝ የማትችል ኢቭን ላይክ በቃ ምንም አንዳንድ ፔኖች እኮ አሉ። በስራ ትደክማለች ሴት ልጅ በጣም ጭቆና አለባት። ቤት ውስጥ ራሱ ላይክ ጭቆና ሳይሆን ብዙ ጫና ይኖርባታል። ባሏ የማይረዳት ከሆነ ልጅ ማሳደግ አለ፣ ሪስፖንሲቢሊቲ አለ። እሱ ውጭ ከዋለ እሷ ብዙ ነገር ቤት ውስጥ ይጠብቃል። ግን በቃ ደክሞኛል እተኛለሁ ወይ ረፍት አደርጋለሁ ዛሬ በቃ አልችልም ማለት እንኳን አልችልም። እኔ መላእክት ሌሊቱን በሙሉ ሲረግማት ያድራል። ሲቀጥል ደግሞ እሱ በቃ እንደፈለጋት ረሳታ ብሎ በቃ በምንም አቅጣጫ እንደፈለገ አድርጎ ሊጠቀምባት ይችላል። ሶ መጠቀሚያ ነገር እንደሆነች ነው የማውቀው። መልካም። እሺ ሌሎቻችሁ የምትሉት ነገር አለ? ሴቶች እህቶች ኖራ እንዴት ናችሁ? ሁሉም ሰላም ቃሌ ሁላችሁ ናችሁ? አለን እግዚአብሔር ይመስገን። አለን ሁሉም ሰላም ነው እግዚአብሔር ይመስገን። ሴቶች አላችሁ ይሄንን ትመልሳላችሁ? ጥሩ። እርሻ ስንል ብዙ ጊዜ ኦኬ ቀጥይ ከመጣሽ። እሺ እርሻ ስንል ያው የእግዚአብሔር እርሻ ናችሁ ይለናልና አንደኛ ቆሮንቶስ ቅድም እንዳልከው ከዛ በላይ ቀጥሎ ቁጥር ስንት ላይ ነበረ? የሚተክልና የሚያጠጣ አንድ ናቸው ይለናልና እግዚአብሔር መልካም ዘር ከዘራን ወይንም ደግሞ የእግዚአብሔርን ቃል ከዘራን እኔ እንደምለው ማለት ነው ከዘራን መልካም ፍሬን እንደምናፈራና መልካም የሆነ ብቻ እንደዛ ነገር ነው። ብዙም ኤክስፕሌን ማድረግ አልቻልኩም፣ ግን ብቻ ግን እርሻ ሲባል ግን የእግዚአብሔርን መንፈስ ወይንም ደግሞ ቃሉን የዘራ ሰው መልካም ፍሬ እንደማጨድ አይነት ነገር ነው እንጂ
ላይክ እንደ እንትኖቹ ምናምን በፈለጓቸው ቦታ እረሷቸው የሚል ቃል አይደለም። ይህ ምሳሌ የተሰጠው እንደዛ ነው። ሙሉን ታሪክ ብናነበው ይመጣልናል። ያ በጣም አሪፍ መረዳት ነው ሁለታችሁም ጋር በጣም አሪፍ። እኛ ከቃሉ ጋር አይደለም ችግራችን። ሴት ልጅ እርሻ ለምን ተባለች አለ ማለት ሴት ልጅ ብቻ ሳትሆን ማለት ነው። ምክንያቱም ዘርን የሚሰጥ ነው እርሻ ዘርን የሚሰጥ ነው። እኛም ራሳችን ሁላችን ሰዎች እኛ እናንተ ሲል ሴቶችን አይደለም ወንዶችንም ጭምር የእግዚአብሔር እርሻ ናችሁ። የእግዚአብሔር ጥሩ ዘር ማፍሪያ የምናፈራበት ቦታዎች ነን። እግዚአብሔርም ይታይብን ዘር የምናፈራ ነን። ከዛ አንጻር ነው ያንን የተናገረው እርሻ የሚለውን ቃል የገባው። እኛ ከቃሉ ጋር ችግር የለብንም እርሻ ከሚለው ቃል ጋር ማለት ነው። እስልምና ግን እርሻ ናችሁ ብሎ አይደለም የሚያቆመው። በፈለጋችሁት ሁኔታ ድረሱ የምትል ቃላለች። ይቀይረውና በፈለጋችሁት ሁኔታ ድረሱ ብሎ ዘር የሚሰጡ ናቸው። ስለዚህ እንደፈለጋችሁ ወሲብ አድርጓቸው በፈለጋችሁት ቦታ። ኢንተርፕሬቴሽኑም ሐዲሳቶችንም ስናይ አስባበ ኑዙሉንም ስናይ የሚረዱትንም ስናይ አረዳዳቸውም ያ ነው። ስለዚህ ከዛ ጋር ነው እኛ ችግራችን እንጂ ከፖዚሽኑ ጋር ነው እንጂ ምንድነው የሚጨምር እንደፈለጋችሁ ድረሱት የምትለዋል እርሻ በምትለዋ ይህ መጽሐፍ ቅዱስ ላይ እርሻ ይላል ሊሏቸው ይችላሉ። ና ፖይንቱ እኮ እሱ አለ እርሻ መባሉ አይደለም እንደፈለጋችሁ ድረሱ ሲል ለዛ ደግሞ ለማለቱ ማስረጃ አለን። አዎ አለን። በደንብ የሐዲስ ማስረጃዎች አሉን። በደንብ የአስባበ ኑዙል ማስረጃዎች አሉ። ፖዚሽን ማድረጉ ነው። እኛ ጋር ዘር መስጠቷን እኛ እንቃወም። እርሻ መባሏ ጭቅጭቅ ውስጥ አያስገባንም። እርሻ ለምን ተባለች ሳይሆን እንደፈለጋችሁ ድረሱ ማለት ምን ማለት ነው ስንል ከፈለገ ወንዱ በፈለገው ቆማ ተኝታ ወደ ጎን ወደ ላይ ወደ ታች ወደ ታች ገለመሌ ያንን ነው ዛዘ ፖይንት። እሱም ፖይንት እንድትይዙልኝ ነው የምፈልገው የነበረው። ገብቷችኋል? በደንብ እችን ፎከስ አድርጓት ማለት ነው። ይሄ ግልጽ ነው ብዬ አስባለሁ። በጣም ብዙ የሚከብድ ነገር የለውም አይደለ ወገን? ሌላው ደግሞ ያው እንግዲህ እኛ በክርስቶስ አምነን እግዚአብሔር ይመስገን አባታችን ነው። ለእርሱም ደግሞ ልጆች ነን። እንዴት አምላካችሁን አባት ትላላችሁ ምናምን ነገር ይሉናል። እና ይሄ ቃል ደግሞ ዮሐንስ ወንጌል 1:10 ላይ ነው 12:11 አካባቢ ላይ የተቀመጠ ቃል ነው። ግን እንዴት ፈጣሪያችሁን አባት ትላላችሁ? እነሱ የሚሉት ደግሞ የአላህ ባሪያዎች ናቸው። እነሱ ባሪያ ነን፣ እኛ ግን የመንግስቱ ወራሾች ነን። እና ትንሽ እዚህ ላይ ብታወራ ደስ ይለኛል። የሆነ ቃሉን በጣም ነው የምወደው። ጥያቄ ላይ ነው አልገባኝ። እነሱ ሙስሊሞች ፈጣሪያችሁን አምላካችሁን እንዴት አባት ብላችሁ ትጠሩታላችሁ? አባት እንዴት ነው የምትሉት? እነሱ ደግሞ የአላህ ባሪያ ነን የሚሉት፣ እኛ ደግሞ የመንግስቱ ወራሾች ነን። አባት የምንለው ደግሞ በእሱ አምነን በስሙ አምነን እሱን ከተከተልን የልጅነት ስልጣንን እናገኛለን። እና ይህንን ትንሽ እንድታስረዳቸው ነው። ያንን ልጅነት ስልጣን ሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱንም ስልጣን ሰጠን። እነሱ እኮ አባት እኛ የእግዚአብሔር ልጆች ስንል የባህሪና የጸጋ ልጅነት አለ። የባህሪና የጸጋ ልጅነት አለ። ወሲብ አድርጎ ወለደን የምንል መስሏቸው ሙስሊሞች እኮ ትልቁ ችግራቸው ሙስሊሞች ሳይሆን መሐመድ የአሁን ዘመን ሙስሊሞች እንደዛ ያስበው። መሐመድ ግን እንደዛ ነበረ የሚለው። እንዴት ሚስት ሳይኖረኝ ልጅ እወልዳለሁ ብሎ ያለቀሰው እኮ እዛ ነው። አላህ ሚስት ሳይኖረኝ እንዴት ልጅ እወልዳለሁ አለ። ዋይ ቢባል ለምን ከተባለ እኛ ሚስት ወልዶ እግዚአብሔር ልጅ ወለደ የምንል መስሎት የባህሪ ልጅነት አለ፣ የጸጋ ልጅነት አለ። ምንድነው የባህሪ ልጅነት? ምንድነው የጸጋ ልጅነት? የባህሪ ልጅነት እኔ የባህሪ ልጅ ሊኖረኝ ይችላል፣ የራሴ የአብራኬ የከፋዬ ከኔ የሚገኝ ማለት ነው። የጸጋ ልጅነት በጎረቤት በማሳደግ በእንደዚህ የሚሰጥ የጸጋ የሚሰጥ ልጅነት አለ። እግዚአብሔር ለኛ የጸጋ አባታችን ነው። የምን የጸጋ ናግባ ወንድ ላጤ አምላክ ይላል። ናግባ እኔ ብያለሁ። እና እግዚአብሔር ለኛ የምን አባታችን ነው? የባህሪ የጸጋ አባታችን ነው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጸጋ ነው አይደለም፣ የባህሪ ልጁ እሱ የሕያው የእግዚአብሔር ልጅ ነው ሲባል አንድያ ልጁ ነው። በመጽሐፍ ቅዱስ ላይ አሁን ሌላ አንድያ ልጅ ተብሎ ትጠቀሳለ? የለም። እግዚአብሔር እግዚአብሔርንስ ማን አየው? እርሱ አንድያ ልጅ በቅፉ ያለው አንድያ ልጅ እርሱ ተረከው ነው የሚለው። ማን በቅፉ ያለው? ዮሐንስ ወንጌል ላይ በቅፉ ያለው አንድያ ልጁ
ይህ አንድያ ልጁ ማን ነው? ኢየሱስ ክርስቶስ። አንድያ ልጅ የተባለ አለ በመጽሐፍ ቅዱስ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ውጭ የለም። ለምሳሌ ሎራ ለአባቷ አንድያ ልጅ ነች። ሌላ ልጅ አለው አባቷ? የለውም። ከአብ የተገኘው ይሄ አካላዊ ቃል ከአብ የተገኘው እሱን ወልድ ልጁ የምንለው እሱ አንድያ ልጁ ከእመቤታችን ከቅድስት ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ እርሱ ምን አለው? ተረከው ብለን እናምናለን። ይሄ እግዚአብሔር እኛን አይጸየፈንም። እግዚአብሔር እኛን አይጸየፈንም። እኛ በእግዚአብሔር አምሳል ተፈጥረናል ስንል እኮ ከፍጥረት ሁሉ እንለያለን። መልካችን ነው እንዲህ መሰለው አይደለም። አስተሳሰባችን፣ ጻድቅ መሆናችን፣ በጽድቅ መመላለሳችን እግዚአብሔር እንድንመስል ስለሚፈልግ እግዚአብሔር እርሻዎች ናችሁ እንደተባለው ቅድም አንደኛ ቆሮንቶስ 3:9 ላይ እንደነገርኳችሁ ማለት ነው። እኛ እንደዛ ስለሆነ እግዚአብሔር እኛን ይወደናል፣ አይጸየፈንም፣ ልጆቹን ይወዳል። ስለ ምስጢረ ሥጋዌ እኮ አንድ ዲያቆን ሄኖክ ሲያስተምር ምን አለ? አንድ ንጉሥ ነው እና አንድን አባት ምን ብሎ ይጠይቃቸዋል? እንዴት አምላክ ሰው ይሆናል? እንዴት ወደ ምድር ይወርዳል? ለምን ሰውን አያድን? ምናምን ነገር አይነት ጥያቄ ይጠይቃቸዋል። ከዛ ሕፃን ልጅ አለው ንጉሱ። ልጁም አብሯቸው ነበር። ልጁን ብድግ አደረጉና አጠገባቸው የገማ ወንዝ ጋር ደርሰው ነበር። እዛ የገማ ወንዝ ውስጥ ልጁን ወረወሩት። እኛ አባት ንጉሱ ክብሩን ዙፋኑን ምኑን ሳይል ዘሎ እዛ የገማ ወንዝ ውስጥ ገባና ልጁን አዳነው። አያችሁ፣ እግዚአብሔርም እኛን በጣም ልጆቹን ይወደናል። ለዛ ነው ለእርሱ ክብር በማይመጥነው ሁኔታ ላ መጥቶ እኛን ያዳነን። የማይራበው ተራበ፣ የማይጠማው ተጠማ፣ የማይታረዘው ታረዘ። ምንድነው? ለዛ አይደል? የማይሞተው ሞተ የሚለው እኮ ለዛ ነው። አባት ልጁን እንደሚወደው ሁሉ ይወደናል ማለት ነው። አላህስ እንዴት እንደሚጸየፋቸው እናንተ ባሪያዎች። ኦኬ ባሪያዎች። ኢኔሴንስ ማለት በንቀት ነው እኮ ይሄ። ያላ ባሪያ ናችሁ፣ እንደዚህ ናችሁ። አላህ ለነሱ ርህራሄ የለውም። አላህ ለነሱ ጭካኔ ነው። አላህ ለነሱ መጸየፍ ነው። እነሱ በቃ እንትን ናቸውና አዱ ነው ሃው ቱ ኤክስፕሌን ዚስ በጣም ይከብደኛል። ስፔሻሊ አሁን እቺ ሰሞን እየቀነስኩኝ በቃ ከነገ ብቻ ነች ያለችን ቅኝ። እኔ ከነገ ጀምሮ አንድ ሳምንት ጋይስ ህማማት ነው። ስለ ህማማት ብቻ ስለሆነ የምናወራው ብዙም እዛ ነገር ላይ ባወራ ደስ ይለኛል። መጽሐፍ ቅዱስ ላይ ነገር ላይ ብቻ ባወራ ደስ ይለኛል። ቀስ እያልኩ 2 ቀን መቀነስ አለብኝ ትላለህ። ስፒድ አይደለ ጁ እንኳን አደረሰ እንኳን አይ ውስዋስ አለው። ባይዘውይ ከባድ ነው እንደምታስበው አይደለም። አሩጣ ያመጣልና ሁላችሁንም ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ ብያለሁ። ሰሞነ ሕማማት ላይ ጌታችን የመድኃኒታችን ኢየሱስ ክርስቶስን መከራውን የምናስብበት ለእኛ ሲል የከፈለውን ዋጋ የምናስብበት ሳምንት ሆኖ መታለፍ አለበት። አክቹዋሊ ጾም ተጾመ አይባልም። ባለፈውም እያወራሁት ነበርና ይህን 2 ወር ጾምን አንልም። በተለይ ደግሞ እዚህ እስልምና ላይ የሚሰሩ ወንድምና እህቶች አዲሱ ሲገልጡት ያው ከወገብ በታች ነው። እዛ ጋር ሲዞር በቃ የሚዘገናንን ነገር ነው እና እቺ 2 ወር ተጾመሽ ማለት ይከብዳልና ግን አትሊስት እቺን 1 ሳምንት የክርስቶስን ሕማም የክርስቶስን ለኛ የከፈለውን ዋጋ እያሰብን የራሳችንን ትምህርት እየተማማርን የምንቆይበት ሳምንት እናደርገው ትክክል ነው። ዲቫይ እንደዛ ቢሆን መልካም አይደል? ማስተማርን ተውና አንድ ጥያቄ ልጠይቅ። እንትን መሐመድ ከጅብሪል ተገለጠልኝ ከማለቱ ከአንድ ቀን በፊት ኦርቶ ከአንድ ቀን በፊት ከአንድ ደቂቃ በፊት እምነቱ ምን ነበር? የመሐመድ አለ ዴቫ መጽሐፉንም እምነቱንም የምታውቅ አልነበርክም ይለዋል። ስለዚህ እምነት አልነበረውማ። እስላም እንዳልነበረ እርግጠኛ ነኝ። ለጣዖት እየተሰዋ የሚበላ እንደነበር እርግጠኛ ነኝ። ምክንያቱም አላህ ራሱ መጽሐፉንም እምነቱንም የምታውቅ አልነበርክም። መጽሐፉን እምነቱን ሳታውቅ እንዴት ነው እስላም ልትሆን የምትችለው? ለምሳሌ አንተ እንደው እፎ ያስረዳት አንዴ ካስታወስክ ጁንጁ የሚባል እምነት አለ ልበልህ። ጁንጁ የሚባል እምነት ከዚህ በፊት አታውቀውም፣ አሁን ነው የሰማኸው። ገና አሁን ሰምቶ ከዚህ በፊት የጁንጁ እምነት ተከታይ ነበርክ ቢባል እሱ ፌክ ነው አይደል እንዴ? ኤግዛክትሊ። ልክ እንደዛ ሁሉ መጽሐፉንም እምነቱንም የምታውቅ አልነበርክም። ነገር ግን መራንህ ስለሚለው መሐመድ እንግዲህ ከአንድ ደቂቃ በፊት ሙስሊሞች ግቡና መልሱ ለጣዖት
ያመልክ ማለት ለጣዖት የተሰዋ ይበላ ነበር፣ ለጣዖት ይሰዋ ነበር። ስለዚህ ጣዖት አምላኪ ነው ብል ተሳስቻለሁ ሙስሊሞች ወይንስ ምንድን ነበር እምነቱ? ይኸው ሰያን አስገብቼላለሁ። ኦኬ ያው ከኔ በፊት የገቡ ወንድሞች አሉና እነሱ ይሄዱበታ ከዛ ቀጥልበታለሁ ነው። እኛ ሰያ እንኳን ደህና መጣ። እንኳን ደህና ቆያችሁ። ለን እግዚአብሔር ይመስገን። መሐመድ ጅብሪል ለመሐመድ ከመገለጡ በፊት የመሐመድ እምነት ምን ነበረ? ሙስሊም ነው፣ እስላም ነው። ማስረጃ ትሰጠኛለህ? ሰያ አለ አለሁኝ እንዴ? ኦኬ ማስረጃ ትሰጠኛለህ? ከአንድ ደቂቃ በፊት ጅብሪል ከመገለጡ ከአንድ ደቂቃ በፊት እስላም ስለመሆኑ ማስረጃ ትሰጠኛለህ? ብሮ ለሱ የሚሆን እውቀት የለኝም። ካልክም ልሰጥ እችላለሁኝ ነገ በነገ ላይ ኢንሻአላህ። ግን አንድ ማስተካከያ ልሰጥክ ነበር። ጥያቄውን ሰምተዋል? ሰያ ሰምቻለሁ። ከአንድ ደቂቃ በፊት አላህ ምን ማለት መሐመድ ምን ነበረ? ጅብሪል ከመገለጡ ከአንድ ደቂቃ በፊት እሱም ነብይ ነበር። ኖ ማለት ሙስሊም ነበር። ማስረጃ ነብይነቱን ለማረጋገጥ ነው የላከለት። ነብይነቱን ለማረጋገጥ ነው። ማስረጃ ሰማኝ ዮሐንስ ተቆረይድ ማስረጃው ምንድን ነው? ይህን ፖይንት የሚገልጽ እንዲህ ያለበትን ማስረጃው ነች ላይ ለዚህ የሚሆን ይቺ ፖይንቱን አላወቅኳት። ይህ ፖይንት የለኝም። አንተ ይሄ ፖይንት ሳይኖር እንዴት እስላም ነው ትላለህ? ማለት ከአንድ ደቂቃ በፊት ጅብሪል ከመገለጡ ከአንድ ደቂቃ በፊት መሐመድ እስላም ሳይሆን እንዴት ሰው ሲወለድ እስላም ነው ትለኛለህ? ቃል ስጋ ሆነ። ስማኝ አንዴ፣ እኔ አንድ ነገር ይዤልክ ነው የመጣሁት። እሱም የመጣሁት ምንድነው የተቀረጸውና የምስላቸውን የሚሸከሙትን አባቴ ለኛ መጣውን ዘያዘውና ማለት ነው። ለኛ መጣውን ዘያዘውና ብራዘር ቁርአን ዋሽቷል ማለት ነው። የመጀመሪያው ሙስሊም እንደሆን ታዘዝኩ ይላል። ቁርአኑ ነው የዋሸው ወይስ አንተ ነው የዋሸው ወይስ አላህ ነው የዋሸው? ዝም ብሎ ምን ተረኩ ዋጋ የለውም። የሰው ልጅ በሚችለው ልክ ነው። ገና ያልደረስኩበትን ከነተረኩ ጥያቄያችንን መመለስ የማትችል ከሆነ ምንም አታደርግልንም ብራዘር። እኛ ጥያቄ ስጣለን ነው ጥያቄያችን እንድትመልስልን ያስገባል። መሐመድ ከአንድ ሰከንድ በፊት ጅብሪል ተገለጠለት ብያለሁ። ምንም ባይተው ያው ዴቭል የተገለጠለት ግን ከአንድ ሰከንድ በፊት ሙስሊም ነበረ የሚያስብል አንድ ማስረጃ ስጠኝ። አንድ ካነበብከውም ትዝ ከሚልህም ምናምን ነገር አንድ ስጠኝ ብሮ። ኢየሱስ ያው የተቀረጸ ቢሸከሙትን ወደ ማይችሉት ወደ ማይችል አምላክ ቢጠሩትን እውቀት የላቸውም ይላል። እቺን ላስተላልፍልህ ነው የገባሁት። ብራዘር አታስተላልፍልኝ። እዛው ያዘው አንተ ጋር ይቀመጥ። አንተ ጋር ይቀመጥ ነው የሚለው ወንድሜ። የተቀረጸ ምስል የሚሸከሙት ይላል። አንተ ጋር ይቀመጥ። እሱን እኔ አልፈልገውም። እዛው ይቀመጥ ነው። እኔ አይደለም ያንተ ባይብል ነው የሚለው እኮ። ጥያቄ መልስልኝ። አሁን ጥያቄ መልስልኝ። ለዚህ አላየሁትም ማለት የለኝም። መሐመድ ሙስሊም አይደለም ለሚለው ይሄ መልስ ይሆናል። መሐመድ ይሄኛውን እኛ የተቀረጸ ምስል አታምልክ ይላል። አዎ አታምልክ ይላል። ታዲያ ይሄ መሐመድ ሙስሊም ነበር ይላል ማለት ነው? እንደዛ ነው የምትረዳው? መሐመድ ለጥያቄ ከመልስ አልችልም የለኝም ነው ያልኩት። እና መሐመድ ታዲያ ሙስሊም ነው ብለህ አትናገር። አላቀም በላ መሐመድ አሁን ልጠይቅህ፣ አላቀም በለኝ። መሐመድ ጅብሪል ከመምጣቱ ከአንድ ደቂቃ በፊት ምንድን ነበር እምነቱ? ብሩ አንድ ሜይን ፖይንት ይልሽ ነው የመጣሁት። ምንድን ነው እምነቱ? ታላውቁና የምትለው አትሸከም ይላል። አታውቅም ማለት ወደ ማይችል አምላክ የምትጸለዩት እውቀት የላችሁም ይላል ባይብል። የተቀረጸ ነገር እስልምና ቅርሻት ነው የሚያስተምሩ። አየህ አይደለ? ይሰጠዋል፣ እጅ ይሰጠዋል። ምንድን ነው እኛ ማናመልክ? የተቀረጸ ምስል አታምልክ፣ አትሸከም። አሁን የተቀረጸ ምስል እኛ እናመልከም አንሸከም። አንዴ የቱ ጋር ስናመልክ አይተሃል?
በቃ ይሄን ነገሩ ይሄንን ብቻ በተታወራለ በቀቀን ይመስል መሐመድ ግን ጅብሪል ከመገለጡ ከአንድ ደቂቃ በፊት እምነቱ ምን እንደነበር አታውቅም። እስላም ነው ስላለ ማስረጃ ሲመጣ የለም ድንግጥ ሽርብር ጌታ አላውቅም በል አላውቅም እስላም ነው አትበለኝ አላውቅም። ኡስታዙ ራሳቸው ማስረጃ አይሰጡም። ምክንያቱም ምንም ከባድ ጥያቄ ነው። ሰላም ዋላችሁ። እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። አንድ ጥያቄ መጠየቅ ፈልጌ ነበር። ጥያቄ አለን እኛ ማለት ክርስቲያን ነኝ ለዛ ነው እና መጽሐፍ ቅዱስን ሳነብ የሆነ ጥያቄ ስለፈጠረብኝ ምን አልከኝ አባቴ? ኦርቶዶክሳዊ ነህ ወይስ ፕሮቴስታንት? ኦርቶዶክስ ተዋሕዶ ቤተክርስቲያን ናቲ የምትባለውን አይደል? ናቲያ ከዚህ በፊት በሌላ አካውንት አይቻለሁ ልበል? ያው ብዙ ጊዜ አልገባም። አይ ማለት ያው የራሴ አካውንት ላይ ሊሆን ይችላል። ኦኬ። አይ ናቲ በሚል ድምጽህ እንትን ስላለብኝ ነው። እና ናቲ በሚል አካውንት ገብተህ ታውቃለህ? ኦኬ። ሶ አይ ከሆነ ከሙስሊም ልጅ ጋር እንደዚህ ናቲ ነኝ ብሎ ገብቶ የተሳደበ ልጅ አለ። ሙስሊም ነውና እንደዚህ ፕሮፋይሉን ናቲ የሚል ስም አድርጎ እና ድምፁ ጋር ስለተመሳሰለብኝ ነው። እርግጠኛ ነው ኦርቶዶክሳዊ ነህ? አይ ኦርቶዶክስ ነኝ። አይ ለመሳደብ ሳይሆን በመጽሐፍ ቅዱስ ላይ ብዙ እውቀት የለኝም፣ ግን ለማንበብ ስሞክር የሆነ ጥያቄ የፈጠረብኝ ነገር ስላለ ነው። እሺ ግን ሰሞኑን አንዳንድ የሚደብሩ ነገሮች ስላሉ ካላስደበርኩ አንድ ነገር በለኝ። መሐመድ ሐሰተኛ ነብይ ነው፣ አላህ የሚባል አምላክ የለም በል እስኪ ከይቅርታ ጋር። ያ መሐመድ ሐሰተኛ ነብይ ነው፣ አላህ የሚባል አምላክ የለም። እኔ የማምነው ያ በድንግል ማርያምና ፈጣሪ ነው። ኦርቶዶክስ ነኝ እንደነገርኩ። ቴንኪው። ችግር የለም። እሺ ብሮ ቀጥል። ጠይቅ። እሺ ጠይቅ ብራዘር። ያው ቀላል ጥያቄ እሺ ለጥያቄው ከባድ ይሆናል ምናምን ብለህ ሳይሆን አንዳንድ ፋውሎች ይችላሉ። ከዛ ጻለ ፕሮቴክሽን ብላለሁ። ሙስሊሞች ግራ ገብቷቸዋልና እንደዚህ አይነት ሪጎራም ስላላቸው ወለተ ሐና ነኝ እያሉ ደግሞ እኮ አጉረፈረፉት። ደግሞ እኮ ሳሚ ነው ክርስትና ስሜ እያሉ ናቲ ነው እያሉ ላይ ይመጣሉና አንድ ሙስሊም ብለዋል። አንዴ ሰላም ብያለሁ ወንድሞች። አይ ፖዞ ነው እያወራ ነበር። አይ ቲንክ መጽሐፍ ቅዱሱን ሊያወጣ ብሎ በመሐለኛው ወጥቶ እያወራ ነው። አይ ቲንክ እንደዛ ነው መሰለኝ። እና እሺ እኔ ሰላም እያልኩ እኮ ነው። አልሰማም እንዴ? እንዴት አለ ወንድማችን? እንዴት ነህ? እኔ አይሁዲ ነኝ። የሆነ ጥያቄ ልጠይቃችሁ ፈልጌ ነበር። ማለትም አሁን ፋሲካ በዓል በሁለታችንም ተጋጭቷል አይደል? ይሰማል ድምጼ? አዎ ይሰማል። ቀጥል። እኔ የምለው በሁለታችንም ተጋጭቷል። እኛ ምናምነው ከግብጽ የወጣንበት በዓል ነው ብለን ነው ምናምነው። እናንተ ጋር ፋሲካ ማለት ምንድን ነው? እኔ አስተምሯችሁ ምናምን በጣም ነው የሚመቸኝና በጣም ብዙ ጊዜ እከታተላችኋለሁ። መልስ የሚሰጠኝ ሰው ካለ በጣም ደስ ይለኛል። እሺ እኔ ልሂድበት ወይስ ዴቫ ትሄድበታለህ? ዴቫ ትቀድማለህ? ሂድበት። ፋሲካ ኦፍ ኮርስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ እንደተጠቀሰው እነሆ ፋሲካን ያከብር ዘንድ ከሐዋርያቱ ጋር እንደተጓዘ ያስረዳናል። እንዳለውም ፋሲካ አምላክ አይ ቲንክ ቁጥሩን ከተሳሳትኩ ወንድሜ ታርመኛለህ። በ1513 ዓመተ ምህረት ጀምሮ እስራኤላውያን ዓመተ ዓለም ጀምሮ እስራኤላውያን ከግብጽ ባርነት ነፃ ያወጣንበት ጊዜ ለማስታወስ አይሁዳውያን የሚያከብሩት በዓል ነው። ያንን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ አክብሮታል። ይህንን ትልቅ ቦታ የሚሰጠውን በዓል አቢብ በተባለው ወር አቢብ ነው የሚባለው። አይ ቲንክ በእናንተ አላውቅም። ይህንን ታርመኛለህ? አቢብ ነው። ልክ ነህ። ኦኬ። አቢብ በሚባለው ወር ላይ
በ14ተኛው ቀን በየዓመቱ እንዲያከብሩ እስራኤላውያን አዘዛቸው ይላል አይደል? ዘጸአት ምዕራፍ 12 ቁጥር 42 ላይ እንዲሁ ዘሌዋውያን ምዕራፍ 23 ቁጥር 5 ላይ እስራኤላውያን ታዘው እንዳከበሩት ወይም ደግሞ እያከበሩት እንዳሉ እንረዳለን። እንዲሁ ፋሲካ የሚለው ቃል የሚያመለክተው አምላክ በግብፅ ምድር ያሉ በኩራትን በሙሉ ለማጥፋት ካመጣው መቅሰፍት እስራኤላውያን እንዲተርፉ ያደረገበት ጊዜ ነው ተብሎ በዘጸአት ምዕራፍ 12 ቁጥር 27 ላይ ተቀምጦ ይገኛል። ስለዚህ ይህንን አስከፊ ላይ አንድ ይቅርታ፣ ፔሳህ ማለት ነው ዕብራይስጥ ማለት ነው። ፓሳህ ማለት ነው። ፓሳህ ማለት ደግሞ ፔሳህ የሚለው ቃላት የመጣው ከየት ነው? 10ኛው ቅጣት ላይ ማለት ነው። ግብፅ ላይ በተከሰተው ነገር አማርኛ ትንሽ ከበድ ይለኛል፣ ይቅርታ አድርጎልኝ። እና ፓሳህ ማለት የነሱን ቤት ለቆ ሌላ ደም ያልነበረበት ቤት ላይ መታ ማለት ነው። ዘጸአት 12:21 ላይ በግልጽ ያስቀምጧል። የበግ ወይም የፍየል ጠቦት እንዲያርዱና ደሙን በበራቸው ካለ እንዲረጩ አዟቸው ነበር። እውነት ነው። በቃ ስለዚህ ነው ያወራሁት። ቴንክ ዩ። ስለዚህ አምላክ የምልክት ሲያይ ቤታቸውን አልፎ ይሄዳል ማለት ነው። በኩራታቸው ከጥፋት እንዲተርፉ ያደርጋል ማለት ነው። ደግሞ በግልጽ ዘጸአት ምዕራፍ 12 ቁጥር 7 ጀምሮ በግልጽ ተቀምጧል። እና በጥንት ጊዜ ፋሲካ ይከበር የነበረው እንዴት ነው? መስዋዕት በማቅረብ አለ። እያንዳንዱ ቤተሰብ በአቢብ ወይም ደግሞ ኒሳን የምትሉት አይ ቲንክ የበግ ወይም የጠቦት ይመርጣል። ከዚያም በ14ተኛው ቀን ላይ ጠቦቱን ያርዱታል። በመጀመሪያ የፋሲካ በዓል ወቅት አይሁዳውያኑ ያረዱት ጠቦት ደንበራቸው መቃኖች እና ጉበን ይባላል እና እዛ ላይ ረጭተው ነበረ በዓሉ። ከዛ ስጋውንም ጠብሰው በልተውት ነበረ። ዘጸአት ምዕራፍ 12 ቁጥር 3-9 ድረስ ማለት ነው። ስለዚህ ምግብ አለው። ሌላው ደግሞ ምግብ አለው። እስራኤላውያን በፋሲካ በዓል ከበግ ወይም ከፍየል ስጋ በተጨማሪ ቂጣና መራራ ቅጠል ይበሉ ነበረ። ዘጸአት ምዕራፍ 12 ላይ እውነት ነው። ዘጸአት 12 ቁጥር 8 ላይ በሚገባ አስቀምጠናል እና ተቀምጧል። እና የበዓሉ አከባበር እንዴት ነው? እስራኤላውያን ከፋሲካ በኋላ ባሉ 7 ቀናት የቂጣ በዓል እያከብሩ ነበረ። በዚያ ጊዜ ውስጥ እርሾ ያለበት ዳቦ አይበሉም ነበረ። ዘጸአት ምዕራፍ 12 ቁጥር 17 እስከ ያለው፣ ሁለተኛ ዜና መዋዕል ምዕራፍ 30 ከቁጥር 21 ጀምሮ ያለው በግልጽ አስቀምጦታል። እርሾ የገባበት ነገር ቂጣን እንኳን እንደማይበሉ ማለት ነው። ስለዚህ የፋሲካ በዓል ወላጆች ልጆቻቸው ያልቦካ ነገር ነው የምንበላው እኛ በዚህ 7 ቀን ውስጥ ማለት ነው። ይህንን ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ አክብሮት ነበረ። ቴንኪው። አሁን እናንተ የምታከብሩት ጅዊሾች የሚያከብሩት እንዴት ነው? ከባርነት የወጣችሁበት በሙሴ ከባርነት የወጣንበት ዕለት ነው ወይም ደግሞ ጊዜ ነው ብላችሁ 7ቱን ቀን ታከብራላችሁ። ሊትራሊ እኛ ኦርቶዶክሳውያን ደግሞ ፋሲካ ኦር ትንሣኤ እንለዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከነበረብን ባርነት፣ ከየትኛው ባርነት? የሞት የምንለው የሞት አይደለ? አዳም ያችን ዕፀ በለስ በነካ ጊዜ ምን ተባለ? የሞትን ሞት ትሞታለህ ተብሎ ተፈረደበት። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ያንን አዋጅ ሽሮ ያንን ቀንበር ሰብሮ በ3ኛው ቀን ከሙታን ሁሉ በኩር ሆኖ እንዲነሳ ሆኗልና ያንን በማሰብ እኛ ደግሞ ምን ብለን እናከብረዋለን? ከሰይጣን ባርነት የወጣንበት ከዘላለም ሞት የዳንበት ልክ እኔ ባንዴ ብሮ እውቀት በጣም ነው ደስ የሚለው። ዋው ማራኪ እውቀት ነው ያለ። ግን እኔ ልጠይቅ የምፈልገው ማለት ነው አሁን ፋሲካ በዓል ላይ ማለት ነው እናንተ ጾማላችሁ? ሁለቱን ወር የዕለት ሁለት ነው የምትለኝ? ጾም ስትለኝ ጾም ሙሉ ጾም ነው ወይንስ የሆነ የማይፈቀድላችሁ ነገር አለ? ይሄ ነው ጥያቄ። ጾም ዶግማ ነው። የማይፈቀድላችሁ ነገር የሚፈቀድላችሁ ነገር እኛ ጋር ለምሳሌ ዮም ኪፑር አለ። በእናንተ ጃስቲስ ሴሪያል መሰለኝ። እኛ ጋር አሁን ለምሳሌ አንበላም፣ አንጠጣም፣ አናጨስም ምንም ነገር ገብቷል። ሙሉ ጾም ነው። እና ደግሞ መጽሐፍ ቅዱስ ላይ እንደማውቀው ከሆነ ጂሰስ ክራይስት 40 ቀንና 40 ሌሊት እንደጾመ ነው የማውቀው። እናንተ ጋር 55 ቀን ነው የሚለው።
ያቺ ቀን የተጨመረችበት የራሱ ምክንያት አለ። አንድ ቅዳሜና እሑድን ስለማንጾም የሰንበት ቀን ስለሆነ እሱ ተጨምሮ ፕላስ ደግሞ ለሀገርና ለሕዝብ እንዲሁም ደግሞ ለነገስታት ከቀደሙት ነገስታት ጀምሮ ይጾም ነበር። ያንን በማስቀጠል ለሀገር ለሕዝብ ተብሎ ያ ጊዜ ይጨመራል እንጂ 40 ቀንና 40 ሌሊት ነው። ኦፍኮርስ ግን ጾም ሲባል ነብየ ዳዊት ማን ነው ቅዱስ ዳዊት እንደተናገረው ራሱን ከስጋ ከወተት ለይቶ ነበረ ሲጾም ማለት ነው። ከስጋ ከወተት እነዚህ ሰውነትን ሊያጎለብቱ ከሚችሉ ነገሮች ሁሉ ተቆጥበን ከቻለን እስከ 1 ሰዓት እስከ ምሽት 1 ሰዓት ዶግማው የሚለው እንደዛ ነው። እስከ ምሽት 1 ሰዓት ያልቻለ ደግሞ እስከ 9 ሰዓት ያው አቅሙ ያልፈቀደለት እስከ 6 ከዛ በታች ደግሞ ከሆነ እስከ 4 ይሄም ደግሞ የማይችልለት እንደተባለው ስጋ ቅቤ ራስን የሚያጎለብት ነገር ብቻ ሳይበላ እንዲጾም ተወስኗል ማለት ነው። ከዛ በፊት ግን ቅዳሜ ዕለት ለእሑድ አጥቢያ ምንላት ጾማለች። ምንድነው የምትባለው? ጠፋብኝ ስሟ። 2 ቀን እንጾማለን ከአርብ ጀምሮ። አርብን አንበላም፣ ቅዳሜን አንበላም፣ እንደን እሑድ ላይ እንበላለን። ቅዳሜ ሌሊት ወይም ደግሞ እሑድ ጠዋት ላይ እንበላለን ማለት ነው። ዩሲ እቺን 2 ቀን እንጾማለን። ከዛ በፊት 2 ወር አለ። ከዛችን 2 ቀን ደግሞ ገሃድ ገሃድ ማክፈል ሶሪ ቃሉ ስለጠፋኝ ነውና ማክፈል ያው እናከፍላለን። እኛ ጋር ይጋጭም ወይ ነው ጥያቄው። ለምሳሌ እኛ ቅዳሜ ቀን የፈለገ ነገር እንኳን ራሱ ከዮም ኪፑር ማለት ያስሰሪያል መሰለኛ ከሱ ውጪ ማለት ነው። የፈለገ ባህል ቅዳሜ ቀን ከወጣ እንገፋዋለን። ማለትም ቅዳሜ ከሆነ እሑድ እናደርገዋለን። ቅዳሜ በጣም ቅዱስ ቀን ነው እኛ ጋርና ቅዳሜ ቀን አጽሙ ነው የሚለው። ቅዳሜ ቀን በሉ ጠጡ ነው የሚለው እኛ መጽሐፍ ላይ። አሁን ክርስቶስ ከኛ መጽሐፍ ጋር አይጋጭም ወይ ነው ጥያቄ። ገባኝ። አንተ አሁን ቅዳሜን ለምን ትጾማላችሁ? ቅዳሜን ለምን አትበሉም ነው። ኦፍ ኮርስ ቀዳሚት ሰንበት ነበረች። ቀዳሚ ሰንበት እንደነበረች ሁላችንም እናምን። ግን ያ ባህል ወደ እሑድ መጥቷል እኛ ጋር። ሰንበት አሁን እሑድ ናት በክርስቲያኖች እምነት። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመጣበት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተነስቶ በኩር የሆነበት ቀን ስለሆነ እሑድን አድርገናል። ሰው ቅዳሜን የምንጾመው ለምንድን ነው? ለእሑድ አጥቢያ ለቅዳሴ እንዲመቸን፣ ስጋው ደሙን ለመቀበል እንዲመቸን። የሚያከፍል ሰው ይቆርባል። የሚያከፍል ሰው ለጸሎት እንዲመቸው ወደ ቤተክርስቲያን በመግባት ለምን ቤተ መቅደሱ ስትገባ በባዶ ሆድህ መሆን አለበት። ምግብን ሳትበላ ቅዳሴን ስትቆም ምግብን ሳትበላ መሆን አለበት። ምግብን ለምን ቅዳሴው የሚሆነው ከቅዳሜ ጀምሮ እስከ እሑድ ንጋት ድረስ ነው። ስለዚህ ያንን ለማሰብ ሳንበላ ቤተ መቅደስ መግባት ስላለብን ስጋው ደግሞ መውሰድ ስላለብን ለዛ እንጾመዋለን ማለት ነው። ግን ለጠየቀኝ ጥያቄ ትንሳኤንና ፋሲካን ምንድነው የሚያገናኛቸው ያልከኝን ነገር ልመልስልህና እንደን ወደ ቀጣዩ ቶፒክ እንሄዳለን። ችግር የለውም። የእናንተ ፋሲካ አብራርቼ ይላል። የእናንተ ፋሲካ ከግብጽ ባርነት የወጣችሁበት አብራርታል። በዚህ እኔ ምንም ተቃውሞ የለኝም። ሰው እኛ ደግሞ ትንሳኤ ወይም ደግሞ ፋሲካ ብለን የምናከብረው ፋሲካ የምትለው ቃል ምንድነው? ከባርነት መውጣት ነው ወይም ደግሞ ከግዞት መውጣት የምትለውን ነገር የምታመሰክር ናት። ዕብራይስጣዊ ቃላት ስለሆነ ማለት ነው። ፔሳህ ነው የምንለው እኛ። ፔሳህ ማለት ፓሳህ ከሚለው ቃላት የመጣ ነው። ፓሳህ ደግሞ የሆነን ነገር ዘለለ እንደማለት ነው። አለፈ፣ ዘለለ። ኦኬ የኛም ደግሞ አለፈ ወይም ደግሞ ዘለለ ማለት የኛም ባርነት አለፈ በጌታችን በመድኃኒታችን በኢየሱስ ክርስቶስ። ኦኬ እናንተ ሞትን ድል አደረገ ነው የምትሉት አይደል? ከባርነት አወጣን። ከባርነት የጌታችን የመድኃኒታችን ኢየሱስ ክርስቶስ ስቅለት እኮ ዋናው ፖይንቱ የአዳምን ልጆች ከነበረባቸው የዘላለም ሞት አንስቶ ከባርነት አውጥቶ የእግዚአብሔርን ልጅነት ማሰጠት ነው። ትልቁ ትርጉም ያ ነው። ልክ እንደ ፋሲካ ከግብጽ ባርነት አውጥቶ ለምንድን ነው ለከነዓን እንዳበቃችሁ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ከዘላለም ሞት አውጥቶ የማይቀረውን የናፈቅነውን የእግዚአብሔርን ልጅነት ሰጠን፣ አሳለፈልን። ያንን መከራ ማለት ነው። ልክ እንደ ፋሲካ
አሁን ገባኝ። ታውቃለህ እኔ አልገባኝም ነበርና አስረዳኝ። በጣም አመሰግናለሁ ወንድሜ። የወልካም ግን ትንሳኤን ትንሽ ላስረዳህና ምናልባት ነገ ከነገ ወዲያ ክርስትና ላይ ጥያቄዎች ካሉ መተህ ብትጠይቅ ጥሩ ነው። ምናልባት እኛም የምናነሳቸው ጥያቄዎች ይኖራሉ። እኔ ትንሽ የአይሁድ እምነት ላይ ትንሽ ሪሰርች እየሰራው ነው እና ከዛ ጥያቄዎችን ለማንሳት ሀሳብ አለኝ። አይ ቲንክ በሚነሱ ጥያቄዎች ላይ የተወሰነ ነገር ብናወራ ደስ ይለኛል። ለምን አይሁዳኖች ክርስቶስን አልተቀበሉም? አውራ ብሮ እኔ እየተማርኩ ነው። ኦኬ ሰው አይ ልዘጋጅበት በደንብ ልማርና የአይሁድን እውቀት በደንብ ልወቀውና ከዛ በኋላ እንሄድበታለን ብዬ ስላሰብኩ እኛ እምነታችን በብሉይ ኪዳን ነው ታውቃለህ። ከዛ ውጪ ምንም ነገር የለም። እኛ በሙሴ ሕግ ነው የምንመራው እና ከሙሴ ሕግ ውጪ ሌላ ነገር የለም ብለን ነው የምናምነው። ሌሎችን ነብዮች እንቀበላለን። አዎ እኔም የእናንተን ሃይማኖት እያጠናሁ ነው። በኢሳይያስም በትንቢት እንደሚገለጽ ምናምን እያነበብኩ ነው። በኤርሚያስም ተገልጿል። ኡዘይር ማን ነው? አሁን ከታች እየጠየቁኝ ነውና ኡዘይር በአይሁድ እምነት ኡዘይር የሚባል አለ? በፍጹም ከነ መፈጠሩ አናውቀውም። ወይ ደግሞ እዝራ አናውቀውም። እንደዚህ አይነት አምልኮ የለም። ኪዳን ላይ እዝራ አለ። የማርያም እህት ያቺኛዋ ማርያም አይደለችም። ያቺኛዋ ማርያም ማለት ነው። የትኛዋ? የሙሴ እህት የሙሴ ማርያም እዝራ የሚባለው አታውቀውም? ማርያሞች አሉ መጽሐፍ ቅዱስ ላይ ማለት ነው። መጽሐፍ ቅዱስ ላይ አንዷ የሙሴ እህት ነች፣ አንዷ ደግሞ ድንግል ማርያም ኦርቶዶክስ ወይም ደግሞ ክርስቲያን መመልካት ማለት ነው። ኡዘይር የሚባለው በአረብኛ ነው። አይ ቲንክ ጋይስ ኡዘይር ብለው ያወጡት በአረብኛ ነው። እዝራ ደግሞ ልንገርህ እዚህ ጋር 10 ሚሊዮን ህዝብ አለ። ኡዘይር የሚባል አምላክ አናውቅም። ማንም የሚያውቅ የለም። ኦኬ ከዚህ በፊት እኮ ገብቼ በሌላ አካውንት ነው ደም ቃል ሆነ ምናምን ነገር የሚል ልጅ እንኳን ራሱ አለ ያቀኛል። እና በዛም ገብቼ ቃል ስጋ ሆነ ገብቼ እንኳን ራሱ እኔ ሰፈር ላይ ወጥቼ ማለት ነው የሆነች ሴት ጠይቄ እንኳን ራሱ ማን ነው ያለችኝ እና አናውቅምኛ። ኦኬ አይ እዝራ የሚባል በብሉይ ኪዳን አለ። ከፈለክ አውጥቼ አሳይሃለሁ። በእናንተ እዝራና ኔሃሚያ የሚባሉ ነብዮች ነበሩ። ግን ምን አገናኘው ከአምልኮት ጋር? ቆይ ልንገርህ። ከአምልኮት እኔ እኮ ልነግርህ ነው። አላስጨርስ አልከኝ። ዛሬ ታውቀዋለህ ወይ ብሎ ጽፈውልሃል ኮሜንት ላይ ነው ያልከኝ። ለዛ ነው የመለስኩት። ኦኬ እና ምን ይላሉ መሰለ ሙስሊሞች አይሁዳያኑ በእነሱ መጽሐፍ ነው አይ ቲንክ ሱራ 9:30 ላይ ኡዘይር የአላህ ልጅ ነው አሉ አይሁዶች። ኡዘይር ማለት እዝራን የአላህ ልጅ ነው አሉ። ይቅር ይበላቸው በእናትህ። እኔ ስለነሱ ለናወራ እንኳን ራሱ አልፈልግም። ቶባኪን ሰካራም የጻፈው መጽሐፍ ሰካራም የጻፈው መጽሐፍ ነው። ይሄ ኡዛይር ምናምን ምን አገባን ስለ ኡዛይር? እኛ የእግዚአብሔር ልጅ ነው ምናምን we don't care። አይ ይሄ አባባል ስላለ በአይሁዳውያን እምነት አንተ ግን ቁርአን አሁን አንተ ቁም ነገር ይሄ አባባል ስላለ በአይሁዳውያን እምነት አንተ ግን ኦኬ ቀጥል ደዋን ስታስበው አንተ አሁን ቁም ነገር ይመስላል እንዴ ቁርአን የሚባል ነገር? እኔ እንጃ። እኔ ቁርአን ጻፈው ይመስለኛል አንዳንዴ። እኔ አላምንም ፈጽሞ ቁራ የጻፈው መጽሐፍ ነው። ቁርአን የሚለው ከቁራ የወጣ ይመስለኛል አንዳንዴ። እግዚአብሔር ሳያውቅ እኮ በቃ እንዲህ ግራ የተጋባ እኮ ነው፣ የተምታታ መጽሐፍ እኮ ነው። ኡዘይር የሚባል አምላክ ያመልካሉ። እኔ ልንገርህ እንደሚሉት ከሆነ አላህ መጥቶ መጨረሻ ጊዜ ላይ ጠይቃቸዋል ይሁዳኖቹን፣ ማንን ነበር የምታመልኩት? የአላህ ልጅ ኡዘይር የሚባለው ነው። ማነው ኡዘይር? አናውቀውም። አሁን አንተ አይሁዳዊ ነህ እና አይሁዳዊ ነኝ። አይ ግን እኔ እዚህ ጋር ጥያቄ አለኝ። ቁርአን አይሁዳውያንንም እንደ በማጥ ሙስሊሞች እንዲያጠፉ ይፈቅዳል። ኡዘይርንም የእግዚአብሔር ልጅ ብሎ ለምንድን ነው እናንተ የማትከሱ ይሄንን መጽሐፍ በዓለም አቀፉ ፍርድ ቤት? እኛ እኮ ልንገርህ ኢትዮጵያ ውስጥ ነው እንጂ እንደዚህ እያሉ የሚያወሩት
እስራኤል ሀገር ውስጥ እንደዚህ ኢትዮጵያ ብሎ ውስጥ ነው። የሚናገር እስላም የለም። እስራኤል አናቱን ታውቃለች እኮ እስራኤል በደንብ አድርጋ ታውቃለች ይሄንን ነገር። ቂያማ ራሱ መጀመሪያ ጊዜ ሰማሁት። ለምን አትሰማኝም አንተ? ቂያማ ራሱ የመጨረሻ ቀን የሚመጣው አይሁድንና ክርስቲያኖችን በመጨፍጨፍ ነው የሚል ነገር አለ። እሱ አላወቀም ማለት እኮ ስማ ልንገርህ፣ እስራኤል ሀገር ማለት ነው ደብተው ቁርአናቸውን አያስፋፉ ገብተዋል፣ ይፈራሉ። ኡዘይር የአላህ ልጅ ነው ያሉ ማይሆን አለመሆናቸውን ኡዘይር ናቸው ይዙርና ማለት ነው። ኡዘይር የሚባል ነገር አናውቅም እኛ ከአንድ አምላክ ውጪ እኮ። አንተ አታውቅም ማለት በሰዓቱ እንደዛ ብለው የሚያምኑ ሳላውን እኮ ማንም ታውቂው አንዴ እኮ ልንገርህ ብሎ አንዴ ቆይ ታወራለህ። ይሄኛው ኤኬ ሙስሊም ነህ እንዴ? ነኝ። ታዲያ በየትኛው ሂሳብ ነው እነሱ አናመልክም እያሉ በዛ ሰዓት ያመልኩ ነበር የምትለው? የእስራኤላውያን የአይሁዳውያን ታሪክ መሐመድ ነው የፈጠረው እኮ መጠየቅ ነው የሚያወጣው። አይሁዳውያን ታሪኩን ልንገራችሁ። መሐመድ በግ ጠባቂ ነበር የእስራኤሎቹ ማለት ነው። ከዛ ኮርጆ እኮ ነው። ኧረ አንድ ጊዜ ልጠይቀው። እኔ ሳትጨቃጨቁ ተረጋጉ። ያ አንቀጽ ስፔሲፊካሊ ስለሆኑ ስለ ስፔሲፊክ ግሩፖች ነው እያወራለሁ እንጂ ወንድማችን የተደማመጥን ይሁና። ጥያቄውም እናንተ መላሹ እናንተ። የታሪኩ ባለቤት ምድር ላይ አለ። ያ ህዝብ ማለት ነው። የታሪኩ ባለቤት አላህ ነው። ሁሉን አዋቂ የሆነው አላህ ነው። አንተ ዛሬ ተፈጠርክ ተራ ፍጡር ነህ። ትላንትና የሆነውንና የወደፊቱን የሚነግር ፈጣሪ ነው እንጂ አንተ አይደለም የምታውቀው። ቆይ እስኪ አላህ የት ጋር ነው ታሪክ የፈጠረው? እስኪ ተአምር አሳየኝ እስኪ አላህን ማለት ነው። የእስራኤል አምላክ ነው የሚለው መጽሐፉ። ከዛ ኮርጄ በግ ስለጠበቅ ብቻ ኮርጄ መጠ ደግሞ ዛሬ እዚህ ጋር አላህ ነው ይለኛል እንዴ? አንተ እግዚአብሔር አምላክ የእስራኤል አምላክ ይጠፋ። ያ ያንተ ወሬ ነው እንጂ እውነታው ነው ማተር። የኔ እኮ የኔ ወሬ አይደለም። ይኸውልህ ብሎ ኪዳን እኮ ነው የመጀመሪያ መጽሐፍ ማለት ነው። አብርሃም ደግሞ አልሰለመም። መቼ ነው የሰለመው? እናንተ እኮ ናችሁ ያሰለማችሁት። ኢብራሂም አላችሁት፣ ዳዊትን ደግሞ ዳውድ አላችሁት፣ ሰለሞንን ሱሊማን አላችሁ። አሁን ይልቁ ነው ሌላውን ተውና እኔንም አስልመኛ ኢየሱስ ለእስራኤል ሕዝብ የተላከ ነቢይ መሆኑን ታምናለህ አታምንም? አዎ ተልኳል። ንገርህ ለምን እንደሆነ ታምናለህ አታምንም? አንዴ እሱ መልስ። እኔ ጋር አውራ ኤኬ። ኧረ ቆይ እኛ የግል ጉዳይ ለምንድን ነው ዝም የማትለው? እኔ ልጠይቀው ዝም በል እያለህ ነው። ተረጋጋ ዘዋን። አሁን አዳም ተረጋጋ። እኔ አሁን የምጠይቅህ የታሪኩ ባለቤት ስለ ኢትዮጵያ አሁን ስለ ኢትዮጵያ የኢትዮጵያ ህዝብ ነው እንጂ የራሱን ታሪክ የሚያውቅ ሙሐመድ ኢትዮጵያውያን ጅብሪል የተባለ አምላክን ያመልኩ ነበር ብሎ ብጽፍ ከየት አምጥቶ ነው ሙሐመድ የጻፈው? አምላክ ስለነገረው እኔንም አንተንም የፈጠረ የሆኑ አንተ እንደዚህ አይነት አጭበርባሪነት ኧረ በጌታ ስም እስኪ ዮሐንስ ጠይቀው። ማለት ለምን አትረጋጉም? በጣም የተረበሻችሁ እኮ። አሁን እኔና ዘዋን እስኪ አንድ ደቂቃ እናውራ ከይቅርታ ጋር። ፖለቲካውን ተወውና ኤኬ ፖለቲካውን ተወውና አዳምጠኝ ኤኬ ጌታችን መድኃኒታችን ኢየሱስ ክርስቶስን እራሱ ብዙ እያወራ ነበር። አሁን እንዴት ነው አንደበት? ቆይ እኔ ዘዋንም ፈልጌ ነው የገባሁት። እስቲ ስለ ኢየሱስ ያለን አቋም ንገረን እባክህ። አንተ ሰውዬ የምታወራ ከሆነ በትክክል አታወራም። እሱን ተወው። እኛ ጋር ምን መሰለህ ዮሐንስ ይጠይቀው። ዮሐንስ እንዳይጠይቀው የከለከልክ ነው። ዘዋን ለምንድን ነው እንደዚህ የምትሆነው? ዘዋን አሁን እሱ ሀሳቡ ገብቶ ምን እንደሆነ ታውቃለህ? ኤኬ ገብቶ ዘዋን እኔ እናንተን ለማጋጨት ነው። በክርስቶስ ያለን አቋም ሁለታችንም ይለያያል። እሱን ጸብጭቦ እኔ እናንተ እኮ ክርክራችን ምን እንደሆነ ታውቃለህ? እኔ እናንተ ክርክራችን ምን እኔ ቆይ እዚህ ቤት መብት አለኝ ለማውራት ላውራ እንዴ በእኛ መጽሐፍ አቋም ማለት ነው። ልንገርህ እኔ እናንተ እኮ የምንጋጨው በሁሉም ነገር እኮ እንስማማለን፣ ግን በአንድ ነገር ነው። መሲሁ መጦ ሄዷል፣ ድጋሚ ይመጣል ነው የሚለው ክርስቲያን ማለት ነው። አይሁዳኖች ደግሞ ገና ለወደፊቱ ይመጣል ነው እንጂ ከዛ ውጭ እኮ መጽሐፍ ቅዱስ እኮ ይገልጻል።
አይ ሁለት አይነት ጂዊሾች አሉ። አይ ቲንክ ማን ያወረደው? በጌታ ለምን አወረዳችሁት? አይ በቃ ግን ኤኬ የሳተው ነገር ቅድም የገባው ወንድማችን ሙስሊም የሳተው ነገር ዮሐንስ አንድ ጊዜ ይሄ እንትና ገብቷል። ኤኬ ገብቷል። ዮሐንስ ኤኬ ስለገባ በትክክሉ ነው መጠየቅ ያለብህ። እስራኤላውያን እኔ አሁን ምንም ዘዋንዬን መልሱልኝ። ዘዋንዬን ፈልገዋል። ምን ተይዜ ነው እንደ ወጥመድ ውስጥ ገባህ እንዴ? ተረጋጋ እንጂ እንዴ። ፖለቲካ ለፈጥሮ እኮ ነው ከዮሐንስ ጋር አይሁዳውያን ኧረ እባክሽን ዮሐንስ ብቻ ይጠይቀው። እኔ አንድ ነገር ልጠይቅ ብዬ ነው። ኡዘይር የአላህ ልጅ ነው አለች ብሎ የተናገረው በምን በየትኛው እንዴት ሆኖ ነው ሊያውቅ የቻለው መሐመድ? ይህንን ነገር ማጣራት ያስፈልጋል። ይህንን ጠይቁት በደንብ አድርጋችሁ። ፈጣሪ እንዴት ሆኖ ሊያውቅ ቻለ ይባላል እንዴ ወንድማችን? እንደው እንዴት ምን አይነት ይሆናል? የውሸት አምላክ እሱ አምላክ አይደለም። እሱን እኮ ፕሮፓጋንዳ ለእኛ አምላካችን አላህ ነው። አላህ ደግሞ ነገረን አለ። አውቆ ነው የምናገረው። እሱ አምላክ ያለፈውንም የወደፊቱንም ሁሉንም አዋቂ ስለሆነ ጎበዝ አሁን የተበሳጨው አንተ እንኳን አላህ አይደል ሶስት አካላትን አምላክ ናቸው ብለህ የተቀበልክ። ኤኪ አረ ስርዓት ይኑርህ። እሄድብሃለሁ አለበዛ እዚህ ነው የምረግጥልህ። ስርዓት ይኑርህ። ከኔ ጋር ስታወራ በስርዓት እንዴት ነው ታዲያ አምላክ እንዴት አወቀ ተብሎ የሚጠይቀው? አማኝ ሁኑ እንጂ ስርዓት ይኑርህ። ስርዓት ይኑርህ። አለበዛ እሄድበታለሁ በደንብ እንደዚህ ነገር ገድለን ሰቅለነዋል የሚቀጣው በካካ ነው የሚል ግለሰብ አስገብ ኤኪ እንደምን አቻ ሆነ እስልምናን ለማጥቃት ስትነሳ ያላፈርክ እንዴት ነው አንተ አላህን ምን አገባህ? ኧረ ምን አይነት ዋጣ ነው? ቆሻሻ ውረድ ከዚህ። አንተም አለ ጋር ስፐርሙን ግድግዳ ላይ የሚጠርግ ነብይ ሰላወት የምታወርድለት አፈን በከፈትክ ቁጥር ነው ትንላል እንዴ? አላህ በጣም ከሃዲ ነው፣ ውሸታም ነው ስል በምክንያት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ራሱን የእግዚአብሔር ልጅ ስላደረገ ሊገሉት ይፈልጉ ነበር። ማን? አይሁዶች። ይሄን አዳምጡልኝ። አይሁዶች ራሱን አስተካክሎ እርሱ የእግዚአብሔር ልጅ ነኝ ስላለ ማን? አይሁዶች ማን ሊገሉት ይፈልጉ ነበር? ጌታችን መድኃኒታችን ኢየሱስ ክርስቶስን ሊገሉት ይፈልጉ ነበር። አስቡት። አይሁዶች ኡዘይርን ያ አምላክ ልጅ ነው ሲሉ አስቡት። ዝም ብላችሁ አስቡት። አይሁዶች ፈሪሳውያን ጸሐፍት ፈሪሳውያን በዛ ዘመን የነበሩ አይሁዳውያን አምላክ ይወልዳል ብለው አያምኑ። እንኳን ሊሉት ቀርተው ይሄን እንደዚህ አይነት እምነት የላቸው። እንደን አስቡት። ይሄንን አምጥቶ ኡዘይር የአላህ ልጅ ነው አለማ አይሁድ። ሲሪየስሊ ጌታችን መድኃኒታችን ኢየሱስ ክርስቶስን እኮ ምን ብለው ነው ሊገሉትና ሲያሳድዱት የነበረው? እርሱን ከእግዚአብሔር ጋር አስተካክሎ ምን አለ? የእግዚአብሔር ልጅ ነኝ ስላለ ሊገሉት ይፈልጉ ነበር። ለምን? እግዚአብሔር ልጅ የለውም ብለው ስለሚያምኑ። አሁንም አስገቡና ጠይቁት። አያምኑም እንደዛ ብለው። ከዛ ምን ብሎ ዋሻ? አላህ መጣና አክቹአሊ አላህ የሙሐመድ ፍጥረት ነው። ሙሐመድ ምን ብሎ ዋሻ? መጣና አይ ኡዘይር የአምላክ ነው ልጅ ነው ብሎ ማን ዋሻ? አይሁዶች ዋሹ ብሎ ዘገበ። ሲሪየስሊ ገብቶልናል። እንጠይቀው። ደዋን አንድ ጥያቄ እንጠይቅ ብራዘር። አምላክ ወይ ደግሞ ያህዌ ልጅ አለው ብላችሁ ታምናላችሁ? የሆቫ ዩድኬ ባብኬ። ኦኬ እሺ። አምላካችሁ ልጅ አለው ብላችሁ ልጅ ይወልዳል ወይም ደግሞ ልጅ ይኖረዋል ብላችሁ ታምናላችሁ? አናምንም። በዚህ እውነት የተናገርከው ጋይስ እየሰማችሁ ነው? አይሁዶች እውነት ነው የተናገርከው። ኢየሱስ ክርስቶስ ሳንቀበል ማለት ነው። እኛ አሁን ሌላው ዛየር የሚባል አጋንንት ነገር ነው ይመስለኝ። ነው ዛየር ከዕብራይስጥ ጋር እንኳን ራሱ ግንኙነት የለውም። ታንኪዩ። እና አይደለም አምላክ ልጅ አለው ብለው ሊያምኑ በአምላክነቱ የሚደራደሩ አይደሉም አይሁዶች። ጸሐፍት ፈሪሳውያን በጣም ግን ለክርስቶስ እኮ ክብር አለው እስራኤል ውስጥ ግን በመንፈሳዊ ላይፉ ነው እንጂ ልንገርህ የእግዚአብሔር ልጅ ነው ብሎ አያምኑ ብዙ ሰዎች ማለት ነው። ግን ክብር ግን አለው። ሙስሊሞች ናቸው። ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም የምትል ከሆነ ሙስሊም ነህ እኮ። ኖ እኔ አይሁድ ነኝ። ያ አይሁዶች ባይዘው የኢየሱስ ክርስቶስ መምጣት ራሱ የእግዚአብሔር ልጅ ነው። የይሁዲ አስተምሮን ነው የምነግርህ።
እንኳን እዝራን አንተ እኮ የእግዚአብሔር ልጅ አሁን ነው ብሎ እንደዛኛው ለመቀበል መጽሐፍ ቅዱስ ያዝክ ሙስሊም ነው፣ እሱ ቁርአን ያዘ ሙስሊም ነው። ኢየሱስ የእግዚአብሔር ልጅ ኖ አይደለም ኖ ለምትል ኖ ኖ አልገባም አልገባም። ኢየሱስ እኮ ልንገርህ እኔ ልንገርህ እሱ አይሁዳን ነበር አይደለ? መጀመሪያ ላይ ኢየሱስ ክርስቶስ አይሁዳን አልነበረም ነበር? እኔ የምጠይቄን ትመልሳለህ አትመልስም? ኢየሱስ ክርስቶስ ጠይቀኝ እመልስልሃለሁ። ምንድነው እንዲተቆጨም ጠይቀኝ። መስራ ነው የምትገባው። አትቆጣ። እኔ እውነቱን ነው የምነግርህ እኮ እኔ ምንድነው እውነት የምትነግረኝ? ኖ እኔ የሚባለውን እየነገርኩ ነው። እውነቱን ነው የምልህ። እዚህ ኧረ ውረድ በጌታ በኢየሱስ ጠይቀኝ። እሺ አይሁድ ጠይቀኝ። ነኝ ይላል እንደ ሄድና እዛ እስራኤል ሀገር ላይ እንትን ምን ሁን ምን ከእናንተ አስተምሮቱ አዲስ ነክ እንደ አይቀበሉም እኮ ኢየሱስ ክርስቶስን እግዚአብሔር ልጅ ነው ብሎ እኮ አይቀበሉም። ታዲያ ምን ስራ ይገባል? ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም እያለ እየተከራከረ እነዚህ ደግሞ ምን ገና ይመጣል ብሎ እኮ ነው የሚጠብቁት። በጌታ በኢየሱስ ስም እስራኤል እኮ እንደዚህ ነው የሚያምኑ ወንድሜ። ኧረ ወደዛ አዲስ ነክ እንዴ ገና ይመጣ ብሎ ነው የሚያምኑ። እንዳይገባ ሁለተኛ እንደዚህ አይነት ሰው ነው እዚህ እንዲገባ አልፈልግ። ታዲያ ያ የቅድሙ ልጅ ለካ ተደስቶ ከሱ ጋር ላውራ ይላል። እዚህኛን ሊያጣላ እኮ ፖለቲካ ሊሰራ እኮ ነው የመጣው። ይሄን አልገባክም እንጂ አንተ ፖለቲካ ሊሰራ እኮ ነው። አብሮ ሲያወሩ ከዮሐንስ ጋር አይቶ ፖለቲካ ሊሰራ እኮ ነው የመጣው። ከታች እኮ እየጻፉለት ነበር። እኔ ልጁን ደዋንን የፈለግኩት ይህንን ትምህርታቸውን ድባቅ ለመምታት ነበረ። ኢትስ ኦኬ። ግን ሁለት አይነት ጁዊሾች አሉ። ሁለት አይነት የአይሁድ እምነቶች አሉ። አንደኞቹ ሁለቱም በመሲሁ እምነት ይስማማሉ፣ መሲሁ ይመጣል ብለው። ምክንያቱም የሰውን ዘር ለማዳን በእግዚአብሔር የተላከ መሲህ ተስፋን ያምናሉ፣ ሁለቱም ማለት ነው። አሁን ኢየሱስ ክርስቶስን እንዴት ነው ለአብዛኞቹ አይሁዶች ግን ምን አይነት ነው? ኢየሱስ ክርስቶስ በአስተማሪዎችና በነቢያቶች ትውፊት የታሪክ ሰው እንደሆነ ይታመናል። የታሪክ ሰው ዩሲ። ነገር ግን እርሱ የተመረጠ የሰው ልጆችን ለመዋጀት የተላከው መሲህ መሆኑን አላመኑ። የሚያምኑ አሉ፣ ለመዋጀት የተላከውን የሚያምኑ አሉ፣ የማያምኑ አሉ። ዩሲ። ሁለት አይነት ጁዊሾች ነው ያሉት። አንዱ በደሙ የዋጀ ነው። ሶሪ አንዴ ይቅርታ፣ አንዴ ይጨርስ። እንደውም አንዳንድ ይሁዳን እርስ በርስ ይጣሉበታል በዚህ ጉዳይ። ኢየሱስ ክርስቶስን አዳኝ ነው ብላችሁ ታምናላችሁ፣ በዛ መካከል ፍጭቶች አሉ። ሁለት አይነት አይሁድ እምነት ተከታዮች አሉ። አንደኞቹ አዎ እርሱ ከዘላለም ቅጣት ሊያድነን ይመጣል ብለው የሚያምኑ አይሁዶች አሉ። ጭራሽ ደግሞ ጀስት ነቢይ መሲህ ነው የሆነ ሰዓት ላይ መጥቶ እንደ አስተምሮ ይሄዳል ብለው የሚያምኑ አሉ። ሁለት አይነት ጁዊሾች አሉ። ያም ሊታሰብበት ይገባል ማለት ነው። የሸዋ እያሉ ይጠሩታል። እና ሁለት አይነት ጁዊሾች እንዳሉ ይታወቅ ለማለት ፈልጌ ነው። እና እንደውም ቢገባና በዚህ ጉዳይ ላይ ስፔሻሊ በአይሁድ ላይ የዋሸውን ውሸት አላህ የዋሸውን ውሸት ብናጋልጥ በጣም ደስ ይለኝ ነበረ፣ ከእርሱ ጋር ሆነን ማለት ነው። ባይዘው እኮ ባለፈው ዕለት ጠይቀ ነው ነበረ ዮሐንስ ወንድሜ የሆነ ቤት ላይ ማማየቱ ቃሊውን አይዶ ነው እስካር በሚለው እንትኑ ገብቶ አይዶ ነው ስሙን ቀይሮም ከሆነ አላውቅም፣ ግን ራሱ ነው በዛ ጠይቀ ነው በፍጹም ብሎ የዛን ቀንም እንትን ብሏቸው ነው የወጣው። ሙስሊሞች አላ ውሸታም ነው ብሎ አዋርዶ ነው የወጣውና እንደውም አንዳንዶች የአይሁድ ሴቶች ማለት ነው በድንግልና ሁላ ነው የሚቀመጡት። እንደውም ከኛ ውስጥ በአንዷ ሊገለጥ ይችላል መሲሁ ብሎ ማለት ነው። እና በፍጹም ኢየሱስ ክርስቶስን የእግዚአብሔር ልጅ ነው ብሎ ከእግዚአብሔር እንደተላከ አንዳንዶቹ እንደ ነቢይ የሚቀበሉት አሉ። ግን በፍጹም እሱ አምላክ ነው፣ በስጋ የተገለጠ አምላክ ነው ብሎ አይቀበሉም። አብዛኞቹ አይቀበሉም። በድንግልና የሚኖሩ ሴቶችም አሉ። ከኛ ውስጥ በአንዷ ይገለጣል በማለት እንትን የሚሉ አሉ። እና እሱ አይቀበልም። ይሄኔ ለአስተምሮ አዲስ ከሆንክ እኔ አላውቅም። እና እነሱ እነዚህ ነው የሚያምኑት። ገና ይጠባበቃሉ፣ ይመጣል ብሎ ይጠባበቃሉ እንጂ በመምጣቱ እሱ እግዚአብሔር ልጅ ነው በስጋ የተገለጠ አምላክ ነው አይቀበሉም አይሁዶች። እና የቅድሙ ልጅ ድራማ ሊሰራ ነው እዚህ የመጣው። ዛስዋይ ይሁን ይቀጥል ከሆነ ከሙስሊሙ ጋር በየትኛው ሂሳብ ነው የሚከራከረው? እኔ እኮ ግራ የገባኝ ይሄ ነው። ኡዘይር የእግዚአብሔር ልጅ ነው አለች አላለች እኔ ምን አገባኝ? ከሱ ጋር ሄዶ ይታገል እንጂ ኢየሱስ የእግዚአብሔር ልጅ አይደለም ብሎ የሚከራከር ሰው አይሁዳውያን እንደዚህ ሌላ ምናምን እንዴ አዲስ ክዳን የማይቀበል ብሉይ ክዳን ውስጥ ታፍኖ የተቀመጠ ሰው ምስራ ነው መጥቶ ከኛ ጋር እንትን የምለው? ኧረ በጌታ ስም
እንዴም ተአምር አይደለም እንዴ? ኦኬ ቆይ አብድል ሰላም ነው ለማንኛውም ወደ ዮሐንስ፣ እንዴት ነህ አንተ? አለሁልሽ። ገብቶሃል በደንብ እነሱ አይቀበሉም፣ ግን ዋናው ፖይንት ዮሐንስ ይዘኸዋል። እነ ኡዘይር የአላህ ልጅ ነው አለች የሚለው የአላህ ውሸት ትክክል እንደሆነ እሱ ነው ታርጌትህ አይደል? ፖይንትህ እሱ ነው አይደል ዮሐንስ? ያ ያ በቃ ይሄ ነው እንጂ እነሱ እንደማያምኑ እናውቃለን። በብሉይ ነው እስካሁን ድረስ ያሉት፣ ገና ይወለዳል የሚሉ አሉ፣ ቅድም እንደዘረዘርከው ማለት ነው። ግን ቁርአን ላይ ኬት አምጥቶ ነው ኡዘይር የአላህ ልጅ ነው ያው እዝራ ለማለት ነው አላሉም። የለም በመጽሐፋቸው ጭራሽ አልተገለጸ። ይሄ ነው ዋናው ፖይንት። አሁን ቅድም ሊሰራ የፈለገው ፖለቲካ በክርስቶስ እኛን ለማጋጨት ነው። ግን የእሱ አላህ ውሸት ነው፣ የተጻፈው ነገር ውሸት ነው። በቃ ይሄ ነው የኛ ፖይንት። ይሄን ነው ማወቅ የምንፈልገው የነበረው በአጠቃላይ ውሸት። ታንኪዩ። አይ እሱን ነው ማወቅ የፈለግነው። ይወግሩታል አልኳችሁ እኮ አይደለም። እዝራን የያህዌ ልጅ ነው ብለው ሊያምኑ ቀርቶ ይወግራሉ። ጸሐፍት ፈሪሳውያን እዛ ሕግን አጥብቀው የሚይዙ ከኛ በላይ እኮ ለእግዚአብሔር ቅርብ የለም ብለው የሚያስቡ ናቸው። ሲሪየስሊ በዛ ዘመን አይደለም ናው ስቲል ናው እንኳን ራሳቸውን በጣም ከፍ አድርገው የሚያዩ ናቸው። እንዳለችው እመቤታችን እስከ 15 ዓመት ሴት ልጅ ከቤት አትወጣም። ለምን? እመቤታችን ቅድስት ድንግል ማርያም ናት ብለው ያምናሉ። ገና ይመጣል ብለው የሚያምኑ ናቸው። ቴንኪዩ እና ይወግሩሃል ሊትራሊ ማለት ነው። እና የአላህ ውሸቱ ይሄ ነው። እዝራ አይደለም አይሁዶች አልኳችሁ፣ አይሁዶች እዝራን የአምላክ ልጅ ነው ብሎ ሊያምኑ ቀርቶ የሚለውን ሰው ይወግሩታል ነው የምላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስን ሲያሳድዱት የነበረው ራሱን የእግዚአብሔር ልጅ ብሎ ጠርቷል። ኤርሚንስ እነሱ ገብቷቸዋል። አምላክ ነኝ እያለ ነው። ያሳድዱት ነበረ፣ ሊገሉት አይደለም ሊሉ። ትልቁ ውሸት እዚህ ጋር ነው። አይሁዶች ጋር የዋሸው ውሸት ትልቅ ቅጥፈት ማለት ነው። እኔ የምረዳው ምንድነው መሐመድ የቅድስት ስላሴ ጽንሰ ሐሳብ አልገባውም። አይታችሁት ከሆነ የሆነ ቦታ ላይ እመቤታችን ቅድስት ድንግል ማርያምን ጌታችን መድኃኒታችን ኢየሱስ ክርስቶስና አብን አምላክ አድርገው ያዙ ይላል። አይ ቲንክ ተረከዝ እያየ የሻፈደ ይሁን አይ ዶንት ኖ። ይሄን ነገር ወረቃው ሲያስተምረው ይሄን ነገር ጃምፕ እያለ ይሁን አላውቅም፣ እግዚአብሔር በሚያውቀው። ከዛ ደግሞ ይቀጥልና ደግሞ እዛው ከ30 በታች ምዕራፍ 9 31 ላይ ደግሞ ስትመለከቱት ምን ይላል? ማነው ሊቃውንቶቻቸውን መነኮሳታቸውን አልመሲህ መርየም አልመሲህን የመርየምን ልጅ አልመሲህን አመለኩ ይላል። ዩሲ የቅድስት ስላሴ ጽንሰ ሐሳብ ተምታቶበት ራሱን ሌላ ታሪክ ውስጥ ከቶ ማለት ነው። ከዛ ሄዶ ምን አረገ? እዝራ የአምላካቸው ልጅ ነው አለ። አይሁዶች ያሳድዱሃል፣ ይገሉሃል፣ ይበሉሃል ነው የምልህ። ዳት ታይም በዛ ሰዓት ላይ አይደለም በዛ ሰዓት አሁን እንኳን ባለው ጊዜ በጣም ነው የሚጸየፉ። እኛ ክርስቲያኖችን እንደማይወዱን ኤቭሪባዲ ኖስ፣ ሁላችንም እናውቃለን። እንዴት አምላክ ይወልዳል ብላችሁ ታምናላችሁ ብሎ ነው የሚያሳድዱ። አይደለም በዛ ሰዓት ፈሪሳውያኑ ባሉበት ሰዓት እና ሐና እና ኢያቄም ባሉበት ሰዓት ማለት ነው። ኢማጂን ጋይስ። ምንም የማያስኬድ ድብን ያለ ስህተት፣ ድብን ያለ ክህደት፣ ድብን ያለ ቅጥፈት ነው የቀጠፈው። ፍሬንድ ቸከስ ሲያሳድድ ጊዜ ወረቃው የሚነግረውን ነገር በደንብ አልሰማውም። ዘንድ እንደገባኝ አድርጌ ልጻፈው ብሎ ጻፈ። ወረቃውም ሲሞትበት የሚባል ነገር አለ። ወረቃው ሲሞት ነው ባይዘው የመሐመድ ግልጠት ያቆመው። ለምን? ወረቃው ይነግረው ነበር ለመሐመድ የምኑን የክርስቲያኖችን ትምህርት ይነግረዋል። እንደን ፍሬንድ ይገለብጥና ወደ ቁርአን ወደ ወረደልኝ በሚል ያወርድ ነበር። ልክ ወረቃው ሲሞት አያ መውረዱ አቆመ። ሲሪየስሊ ብራዘር አያ መውረዱ አቆመ። ከዛ በኋላ ፍሬንድ ብዙ የተሳሳታቸው ነገሮች አሉ። ለምሳሌ ቅድም ስናገር ዮሐንስ ይቅርታ አድርግልኝና እኔ አሁን እንደው መሐመድ የተሻለ መሰለኝ። እንደውም ኢየሱስ እንደመጣ ኢሳ አልመሲሳ መጥቷል ብሎ አልሞተም ብሎ አላህ ወሰደው ብሎ ነው የሚያምኑ። እነሱ ጭራሹ ነው አልመጣም ብሎናል፣ ገና ይመጣል ነው አይደል የሚሉት አይሁዳውያን። እንዲህ ከሆነ አሁን ሰውዬ እንደሚያወራ ብዛ ነው አይደል?
በጣም ለዛ ነው ተአምር ነው። የሚያምኑት። ገና ይመጣል ብለው ነው የሚያስቡት። አዲስ ኪዳን የተጻፈው እንዴት ነው? እነሱ ጋር ምንም ቦታ የለውም ማለት ነው? የውሸት ታሪክ ነው ብለው ነው የሚያስቡት? እንዴት ነው? አይደለም ራሳቸውን ከፍ ከፍ ያደርጉ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከበረት ይገኛል ብለው አያምኑ። እርሱ የሚወለደው ከነገስታት ዘር ነው፣ ከትልቅ ቦታ ወይ ከቤተ መንግስት ውስጥ ኦር ደግሞ በጣም ታላቅ ከሆነ ሀብታም ተወልዶ ያድነናል፣ ወይም ደግሞ እንደነገርኳችሁ ያ መሲህ መጥቶ ያንን ያለብንን ከእግዚአብሔር ጋር የተጣላነውን ነገር ያድነናል ብለው ነው የሚያምኑት። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የተወለደው በበረት ነው። ኤክስፔክት አላደረጉትም፣ አልጠበቁትም፣ አልተገናኘላቸውም እነሱ ካሰቡት ነገር ጋር ማለት ነው። እንደን አልተቀበሉትም። የዮሐንስ ወንጌልም ማስታወስ እንችላለን። ያቺ ሳምራዊቷ ሴት መሲሁ እንደሚመጣ እናውቃለን አለች። አይሁዶች እንደሚመጣ ያውቃሉ፣ መሲሁ ግን የሚመጣበት ቦታ ከነገስታት ዘር ኦር ደግሞ ከሆነ ቦታ በጣም ከፍ ካለ ቦታ ተነስቶ የሚያድናቸው ነው ይመስላቸው። ያ መሲሁ ማለት እኔ ነኝ አላት። እነሱ የሚጠብቁትና ጌታችን የመጣበት መንገድ ስላልተመቻቸላቸውና ስላልጣመላቸው ሊገሉት ይፈልጉ ነበር። መሲሁም አይደለም ብለው ሊቀበሉት አልፈቀዱም። እና ስቲል የሚጠብቁት ለምንድን ነው? ከሆነ ከነገስታት ዘር ኦር ደግሞ በጣም በቃ ታዋቂ ከሆነ ሰው ሆኖ ይወለዳል ብለው ነው የሚያስቡት። ለዛ ነው ስቲል የሚጠብቁት። ሚውት አድርጉልን ዮሐንስዬ። ይሄ ምንድነው? ውዱ ነብያችን ግርግር ምናምን ሄና እስኪ ሚውት አድርገው፣ ኔትወርክ ይዞኛል። ቃል እንኳን ደህና መጣ። ከድር አወል ምን ልሰራ እዚህ ይመጣል? ለመጨመቅ ነው። ኮንቲኒው ጆክ የከድርን ነገርማ እርሱ እንደተጫወተብኝ ማንም አልተጫወተብኝ። አይ ምንም ጨርሻለሁ እኔ። ምናልባት የቅድም ወንድማችን ጥያቄ አለኝ ብሎ ነበረ። ካለህ ግባና ጥያቄን እንመልስልሃለን። ግን በጣም መሐመድ የሚያስቃችሁ ነገር ብዙ የታሪክ ስህተቶችን ሰርቷል። ከቻልክ ትልቁ ላይ ብታደርገኝ። ከዚህ በፊትም ከቃል ጋር እያወራን ነበርና ምን ያህል ቁርአን ስህተተኛና ምን ያህል አስቂኝ ሁኔታዎችን እያሳለፈ እንደሆነ አሳያችኋለሁ። ከቃል ጋር ባለፈው እያወራን ነበርና የሆነ ቤት ገብቼ ጠይቄም ሊመልሱልኝ አልቻሉም። እና እንደዚህ ይላል I said, oh Allah messenger, which mosque was first built on the surface of the earth? አለ የአላህ መልእክተኛ ሆይ በምድራችን ላይ ለመጀመሪያ ጊዜ የተሰራው መስጊድ የቱ ነው ብሎ ጠየቀው። አልመስጂድ አልሐራም ነው አለው። he said አልመስጂድ አልሐራም። አልመስጂድ አልሐራም ማለት መካ ማለት ነው። ማን የሰራው? ኢብራሂም ነው የሰራው። እነሱ እንደሚያምኑት ኢብራሂም ነው የሰራው፣ ወይም ደግሞ አብርሃም እንደሚባለው ማለት ነው። ያንን የሰራው አልመስጂድ አልሐራምን መካ ነው የሰራው። I said which was built next? he replied ቀጥሎ የተሰራው የትኛው ነው? ከመካ በኋላ የተሰራው መስጊድስ የትኛው ነው ብሎ ጠየቀው። he replied the mosque of al-aqsa አለው። አላክሳ ማለት ደግሞ ኢየሩሳሌም ላይ የሚገኘው መስጊድ፣ ይሄ ጫፉ ላይ ወርቃማ እንትን ያለው አይ ቲንክ የምታውቁት ከሆነ አሮን ነው ልታውቁት ትችላላችሁ። ከእንትኑ ላይ ከአናቱ ላይ ወርቃማ እንትን አለውና ያን የተሰራው ብሎ መለሰለት። ከዛ በኋላ ኢየሩሳሌም የሚገኘው አለ። ከዛ I said what was the period of construction between the two አለ። በሁለቱ መካከል ያለው የኮንስትራክሽን ወይም ደግሞ የተገነቡበት ዘመን ምን ያክል ነው ብሎ ጠየቀው። he said 40 years old ወይም ደግሞ በ40 ዓመት ልዩነት ነው ያላቸው። ሰለሞን የገነባው ያ ንጉስ ሰለሞን የገነባው ማለት ነው አላክሳ የሚባለው። መስጂድ አልሐራምን ደግሞ የገነባው ኢብራሂም ወይም ደግሞ አብርሃም። ይሄንን ደግሞ አላክሳን ደግሞ የገነባው ንጉስ ዳዊት ማን ነው? ንጉስ ሰለሞን ንጉስ ሰለሞን የሰራው ማለት ነው። በሁለቱ መካከል እንኳን በጥቂቱ የ1200 ዓመት ልዩነት አለ ጋይስ። በሁለቱ በኢብራሂምና በአብርሃምና በንጉስ ሰለሞን መካከል የ1200 ዓመት ልዩነት አለ ጋይስ። ፍሬንድ አምጥቶ ስንት ዓመት አደረገው? 40 ዓመት አደረገው። እንግዲህ በአብርሃም ዘመንና በንጉስ ሰለሞን ዘመን የ1200 ዓመት ጋፕ አለ። የ1200 ዓመቱን ጋፕ አጣፍቶት የ40 ዓመት ጋፕ ያደረገ ታላቅ ሰው ነው ልላችሁ እወዳለሁና ቃልዬ ይቀጥሉ። ኦኬ ሳህል ቡካሪ 3366 ላይ ምንድነው ያለው? እዚህ ሐዲስ ላይ ሂስቶሪካል የሆነ ሚስቴክ እናያለን። ፋታል ሚስቴክ የሚባለውን ታይፕ ኦፍ ሚስቴክ ነው የምናየውና ሂስቶሪካል ፍራውድ ብለን ማስቀመጥ እንችላለን። እና ሐዲሶቻቸውም ቁርአኖቻቸውም እርስ በርስ እንዴት ኮንትራዲክት እንደሚያደርጉ which is even
ሂስትሪ ጋር ራሱ ኮንትራዲክት እንደሚያደርግ በደንብ ማየት እንችላለን። እና ምንድነው ይሄ ሀዲስ ሂስቶሪካል ሚስቴኩ ምንድን ነው ስንል የትኛው ነው የሚቀድመው? መጀመሪያ አይ ቲንክ ማህሌት መክፈት የምትፈልጊው ነገር አለ መሰለኝ። ክፈችውና እስቲ ማለት የምትፈልገው ነገር ይኖራል። አይ ሆፕ እሷ ትቅደምና እኔ እቀጥላለሁ። ችግር የለም። ያ እና እዚህ አይደለም አክቹዋሊ ወይት ያ እነሱ እንደሚያምኑትም እንደሚያስተምሩትም ኢብራሂም መካን እንደገነባ ነው። ግን ቡካሪ 364 ላይ መሐመድ እና ሰሃባዎቹ እንደገነቡ መሐመድም ድንጋይ አቀባይ እንደሆነ ነው የሚነግረን። እዚህ ጋር አላህ የሚባል አካል እንደሆን የለም። እሱ የለም። አለመኖሩን የምናውቀው ሴት ልጅን ሲበድልና ሴት ልጅን ሲጮቁን ሁሉ ነገር ለወንድ ልጅ የተገዛ መሆኑን ስናይ አላህ የሚባል ፈጣሪ እንደሌለ እናውቃለን። የመሐመድ አስተምሮና የመሐመድ ኩረጃ የመሐመድ ውሸት ደግሞ በብዙ ነገር ላይ ይያዛል። አንደኛ እዚህ ጋር እሱና ሰሃባዎቹ እንደገነቡ ነው ቡካሪ ላይ የሚናገረው እና ኢብራሂም ምንም እንትን የገነባው ነገር የለም። እንደውም እሱ ራሱ ማለት ነው ወደ ዳውድ ካልሳቱ ቃል እየታግዘኛልክና ወደ ቅድስት ቤተክርስቲያን ዞሮ ፊቱን አዙሮ ነበር እንትን የሚለው እና ፊቱ ራሱ እንትን እያለ ወደ ፈለካት ወደ አንተ ወደ ገነባካት እንትን እናዞርካለን ይላል። በመጨረሻም ዳውድ ወደ ቤተክርስቲያን ወደዛ ዞሮ ሲጸልይ ከዛ ፊቱን አንስቶ ግን አላህ ራሱ ወደ ገነባው ወደ ድንጋዩ ዞሮ እንዲጸልይ ያደረገ እና ወደ መካ ነው ዞሮ መጸለይ ጀምረው እና ውሸት ማለት ነው። እስልምና ያለ ውሸት አይቆምም የምንለው እኛ በምክንያት ነው። እኛ ደግሞ ውሸቶቻችሁን እናጋልጣለን። የመሐመድ አስተምሮ ከላይ እስከታች ሁሉ በውሸት የተገነባ ነው እና እምነታችሁ እንዳለ ውሸት በውሸት ነው። መሐመድ ያመጣው እምነት መሐመድ ሲሞት አብቅቷል። ውሸቱም ደግሞ አንድ ቀን እንደሚያበቃ ነው እና አእምሯችሁን ተጠቀሙ። ባይዘው ቃል እየቀጥል